ወይ ይቅርታ እዚሁ ላይ አንድ ጥያቄ ብዙ ጊዜ ሲወራ ስለምሰማ ተቀጥላል ሀሳብን መሀል ላይ ብቻ እግረ መንገድን ከዚህ ከፊዚካል ቢንግ ጋር አሁን ከነገርከን ከሰማነው ነገር የተማርነው ነገር አለ። ላይክ አላህ ሶሊድ የሆነ ፊዚካል ሆሎ የሆነ ነው ብለህ ነግረህናል። እና ብዙ ጊዜ ቲክቶክ ላይ ሲዘዋወሩ አንዳንድ የምሰማቸው ነገሮች አሉ። ላይክ ሁለት እጅን ያለው ሲባል እሱ ነገርስ እንዴት ነው የሚታየው? ላይክ ሊትራሊ ሁለት እጅ ሲባል ሁለት በቀኝ በኩል ሁለት እጆች ተቀምጠው አሁን እንደምንለው ፊዚካል የሆኑ አይነት በዛ መልኩ ነው የተቀመጠው ሪቨሌሽን ነው ወይስ የምርም በዛ መልኩ ነው የሚለው ነገር እስቲ የተወሰነ ሀሳብ ስጥበትና ወደሚቀጥለው ትሄዳለህ። ይቅርታ ማለት ገባው። አይ ጥሩ ፖይንት ነው ያነሳውና እስቲ ቆይ ምናልባት እንትኑ ካለኝ ቪዲዮዎቹ ካሉኝ አለኝ እንዳጋጣሚ ሆኖ እሺ ላሳያችሁ። ምክንያቱም እኔ በመልሰው ሌላ ነገር ሊሉ ስለሚችሉ በውስታዞቻቸው ላሳያቸው እንዳጋጣሚ ሆኖ እሺ ቪዲዮን ላሳያቸው። ኦኬ ሂር ዊ ጎ። እነዚህ ውስታዞች እንግዲህ እንደሰማኋቸው ኢማሞች አሉ፣ አፖሎጂስቶች አሉ፣ ሼኾች አሉ። ምን ብለው ነው አፌርም የሚያደርጉት? ኦኬ አላህ እግር አለው፣ ትክክል እግር አለው። ሱረቱል ቀለም ላይ ቀጥታ ተነግሯል። ምን ብሎ በቂያማ ጊዜ እግሮቹን ይገልጣል። ሰው ሁሉም ለዛ እግር ይሰግድለታል። ለዛ እግር ይሰግዳል። ማን ብቻ ሲቀሩ? ከሃዲዎች ብቻ ሲቀሩ ሁሉም ይሰግዳል አሉ። ኦኬ ቀጥሎ ምን አለ? የአላህ ሁለት እጆች የቀኝ እጅ ናቸው። እንዴት አላቅም አለኝ። እንደዛ ነው ሳልመረምር ዲፕ እንዴት ነው እንደዚያ ነው ምናምን ሳልል እቀበላለሁ። ዝም ብዬ እንዲህ ነው እንዳትል በቃ ሁለቱም እጆቹ የቀኝ ናቸው። አለቀ። ሁለት ቀኝ እጆች አሉት ብለህ ነው። አላህ ስንት አይን አለ? ይሄ በጣም ብዙ አይኖች አሉት ተብሎ ተጽፎልናል ነው የሚለው። ደጃል አንድ አይን አለው፣ አላህ ግን ብዙ አይኖች አሉት ተብሎ ተጽፎልናል። የት ነው ያሉት ምናምን አላቅም። ዞሮ ፊዚካል እንደሆነ ፊዚካል እግር፣ ፊዚካል እጅ፣ ፊዚካል አይን እንዳለው በሚገባ ተነግሯል። እንግዲህ ፊዚካል መሆኑ በምን ማወቅ እንችላለን? በሚገባ እናውቃለን። ለምሳሌ አንድ ይቆጠራል ሁለት እጆቹ ተብሎ በየት ዳይሬክሽን? በቀኝ በኩል እንግዲህ ዳይሬክሽኑ አለው ማለት። አሁን እኔ ቦታ ስለሚገድበኝ ይሄኛው እጄ በምን በኩል ነው ላለው? በቀኝ በኩል ነው፣ ይሄኛው በግራ በኩል ነው ልል እችላለሁ። ምክንያቱ እኔ ሊሚትድ ስለሆንኩኝ፣ ኦኬ ሊሚትድ ስለሆንኩኝ እና ፊዚካልም ስለሆንኩኝ ማለት ነው። ቀኝና ግራ አለኝ በቦታ የተወሰንኩኝ ስለሆንኩኝ ማለት ነው። ልክ እንደዚያ አላህ እጆቹ በቀኝ በኩል ናቸው ሁለቱ። በግራ በኩል ምንድነው? ሂዶን ነው ብላ በግራ በኩል ምንድነው ያለው አናቅም ብለዋል። እግሩ ስንት ነው? አንዳንዶቹ አንድ እግር ነው ያለው ይላሉ። አንዳንዶቹ ደግሞ ሁለት እግር ነው ያለው የሚሉ አሉ። እንግዲህ እግሩ ላይ የተለያየ ነገር ስለሚሰጡ ማለት ነው። አንዳንዶቹ ሁለት እግር ነው የግራና የቀኝ ይላሉ። አንዳንዶቹ ደግሞ አንድ እግር ብቻ ነው ሜንሽን የተደረገልን ያንን ነው መውሰድ ያለብን የሚል ኮንትሮቨርሲ አላቸው። በእጁ ግን አይታል። እነዚህ ሁሉ ኢማሞች ምንድነው እጆቹ ሁሉ የቀኝ እንደሆኑ ሁለት ነው ያለው ሁለቱም በቀኝ በኩል እንደሆኑ ተናግሯል። እግር አለው ብሏል። ለእግሩ ራሱ ይሰግዳሉ። መጨረሻ ላይ በቂያማ ቀን ተነስተው ሁሉም ይሰግዱለታል ለእግሩ ተብሎ ተነግሯል። ከዛ በኋላ ደግሞ አይንም አለው ተብሏል። ስንት አይን? አብዛኞቹ ሙስሊሞች የሚያምኑ ባለ ሁለት አይን ነው ብለው ነው የሚያምኑ። ኦኬ ባለ ሁለት ደጃል አንድ ነው ያለው አላህ ግን ብለው ሁለት አይን እንዳለው ማስረጃ ነው ብለው ብዙ ሙፈሲሮቻቸው የሚያምኑት ባለ ሁለት አይን እንደሆነ ማለት ነው። አላህ ሁለት አይን እንዳለው ነው የሚያምኑት። ይሄኛው ኢማም ግን ብዙ አይን ነው ያለው የሚል ሐሳብ ሲያነሳ ተመልክቷል። እኔ እንግዲህ እስካየሁት አብዛኞቹ ኢማሞቻቸው በእንትን ማሳየት ይችላል። ፈትዋ የጥያቄ ተጠይቀው የሰጡት ፈትዋ ላይ ማሳየት ይቻላል። ባለ ሁለት አይን መሆኑ አለ መመልከት እንችላለን ብለው ነው የሚፈቱት ማለት ነው። ሁለት አይን እንዳለው ያሳያል። ከዚህ በላይ ፊዚካል መሆኑ የሚያሳይ ሌላ ማስረጃ ያስፈልጋል። ጽሁፎቹ እንደዛ ለማለት ተፈልጎ አይደለም እንዳይሉ ብዬ ነው የራሳቸው ኡስታዞች ያመጣው እንትኑ ማስረጃ አድርጌ ያመጣውላቸው ማለት ነው። በጣም ጥሩ ቴንክ ዩ አዲ። ቅድም አይ ቲንክ ልቀጥልበት። ስለዚህ አሁን ከነገርከን እኔ ጋይስ ባይዘው ያው እስልምናው ላይ ብዙ መማር የምፈልጋቸው ነገሮች አሉ እናንተም ደግሞ እንድትረዱ ነው። ስለዚህ አዲ አሁን በብሉይ ኪዳን ትቀጥላለህ። ቅድም አይ ቲንክ የሆነ መቀጠል የፈለግከው ሀሳብ አለ እኔ ነኝ መሀል የገባሁት አይደል ካልተሳሳትኩ? አይ ትንቢት ተነግሯል የሚለው የተወሰነ የሚያነሷቸው አንዳንድ ጥቅሶች አሉ። እነሱም ብቻ እንትን ብለህ
ለማንሳት ነው። ቀጥል ሐሳብ ካለ ትሄድበታለህ። አሁን ኮንፊርም እንድታደርገኝ የፈለግኩት በብሉይ ኪዳን እንግዲህ ነቢያቱ በብሉይ ኪዳን የነበሩት ነቢያት አሉ፣ የእግዚአብሔር ነቢያት የተባሉ አሉ። በየትኛውም ቦታ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ወይ ደግሞ የብሉይ ኪዳን መጽሐፍት ላይ ቶራው ላይ ሙሴ ሊሆን ይችላል፣ ሌሎቹም ነቢያት እግዚአብሔር አምላክ እንግዲህ እነርሱ ያመልኩት የነበረው አምላክ በዚህ መልኩ በሪቨሌሽን ደረጃ ራሱ በዚህ መልኩ ተገልጦላቸው ያውቃል ወይ ደግሞ ስለ እግዚአብሔር እንዲህ ነው ብለው የተናገሩት ነገር አለ? አሁን ለአላህ እንደተነገረው አንድም ቦታ አለ ወይ ደግሞ በሪቨሌሽን በመገለጥ ደረጃ ራሱ እንዲህ ተገልጦላቸው ያውቃል? አሁን አላህ ዲፒክት እንደተደረገው ማለት ነው። ቀጥል፣ እዚህ ላይ እንትን በልና ወደ ትንቢቶቹ ትሄዳለህ ዮሐዴ። ኦኬ አሁን እግዚአብሔር እንደዚህ ነው ብሎ ኤክስፕሬስ ያደረገ ነብይም ሐዋርያም የለም ማለት እግዚአብሔር እንደዚህ እጆቹ እንደዚህ ናቸው አይኖቹ በቃ በእንትኑ ደረጃ እንዲህ ነው ብሎ የገለጸ አንድም ነብይም ሐዋርያም የለም። በደንብ አስተውሎ እግዚአብሔር እንዲህ ነው ተብሎ ማለት ነው። አሁን አላህ እንዲህ ነው በቃ እግሩ አለ ባለ እግር ነው። እጅ አለው አዎ ሁለት ነው፣ ለዛውም በቀኝ በኩል ነው። አላህ አይን አለው አዎ የት ነው ያለው? ሁለት ነው። ብዛቱ እንግዲህ ፊትም እንዳለው ስለሚናገር ማለት ነው። ይሄን ዲቴይል አስቀምጠዋል። አላህ በባህሪው ይሄን ነው የሚመስለው። በመገለጥ ደረጃ እንግዲህ እግዚአብሔር ኢነርጂያ ማለት ነው በተለያዩ መንገዶች ሊገለጥ ይችላል። በተለያዩ መንገዶች ሊገለጥ ይችላል። እግዚአብሔር ግን አንድ ስፔሲፊክ የሆነ ቅርጽ ስለሌለው ስፔሲፊክ የሆነ መገለጥ አታገኙበትም። እግዚአብሔር ውስን ቅርጽ እንደሌለው ማሳያ ለዳንኤል ሲገለጥና ለኢሳያስ ሲገለጥ አንድ አይነት አይሆንም። ምክንያቱም ውስን ቅርጽ ቢኖረው ኖር አንድ አይነት መገለጥ ነው ሊኖር የሚችለው። ለማንኛውም ሲገለጥ ያው ያንን ቅርጽ ነበር ይዞ የሚመጣው ማለት። እግዚአብሔር ግን ስፔሲፊክ የሆነች ቅርጽ የሆነ የሚመስል ባለ እግር ባለ አይን እንደዚህ አይነት ቅርጽ እንደሌለው ይታወቅ ዘንድ ለሙሴ በነበልባል በሐመልማል ሲገለጥለት፣ ለኢሳያስ ከፍ ባለ ተራራ ሲገለጥለት፣ ለዳንኤል አይኖቹ የእሳት ነበልባል ፀጉሮቹ በረዶ እየመሰለ ተገለጠለት። በራእይ ደረጃ እንደዚህ አይነት መገለጦች ሲገለጡለት ትመለከታለህ። ለአብርሃም በሶስት ሰዎች መስሎ ሲታየው ሲገለጥለት ትመለከታለህ። ለምንድን ነው እግዚአብሔር ስፔሲፊክ የሆነ ቅርጽ ካለው ስፔሲፊክ የሆነ መልክ ካለው ተመሳሳይ አይነት መገለጥ ነው ወይም ደግሞ ተመሳሳይ አይነት እይታ ነው ሊኖረው የሚችለው ማለት አባቶችም ሲፈቱት ምንድነው እግዚአብሔር በቅርጽ በቦታ በአይነት ልትወስነው ልትገድበው የማትችል አምላክ ስለሆነ ሰዎች በሚችሉት መጠንና ልክ ምን ይላል ይገለጥላቸዋል። ኤግዚስተንሱ ለማሳየት ብቻ ህልውናው እንዲያውቁ ህልውናው እንዲረዱ እግዚአብሔር በእንደዚህ አይነት መገለጦች ሲገለጥ ትመለከታላችሁ። በጣም ከሚገርማችሁ እንግዲህ ለሙሴ ነው እንደ ሙሴ ያለ እግዚአብሔርን ፊት ለፊት ያነጋገረ ነብይ የለም ተብሎ ተነግሮለታል። ዘዳግም ምዕራፍ 34 ላይ እግዚአብሔርን ፊት ለፊት ያየ ዘጸአት 32 ስንት ነበረ? ዘጸአት 32 ካልተሳሳትኩኝ ፊትህን አሳየ የሚለው አሳየኝ ሲሉ ጀርባ አይ ቲንክ ሶ 23 32 መሰለኝ። ቀጥል። 32 አካባቢ ምን ይላል ሙሴ? እንግዲህ ፊትህን አሳየኝ ይላል እግዚአብሔር። አያችሁ ሙሴ ፊት ለፊት ከእግዚአብሔር ጋር እኮ ተነጋግሯል ተብሎ ተነግሮለታል። ለምንድን ነው ሙሴ ፊትህን አሳየኝ የሚለው? ብዙ ጊዜ ተነጋግሮ የለ ፊት ለፊት ከእግዚአብሔር ጋር እንደተነጋገረ እንደ ሙሴ ያለ ነቢይ ከቶ አልተነሳም ተብሎ ተነግሮለት ሙሴ ራሱ ፊትህን አሳየኝ ብሎ ሲጠይቅ እንመለከተዋለን አይደል? ለምንድን ነው ፊትህን አሳየኝ ያለው ሙሴ? ምክንያቱም እግዚአብሔር በክብሩ በባህሪው በማንነቱ ማንም ሰው አይቶትም አያውቅም ሊያየውም አይችልም። ስለዚህ ምን አለው ጌታ? ፊቴ አይቶ ማንም በሕይወት ኖርምና ጀርባዬን ግን ምን ትላለህ ታያለህ ይላል። ጀርባዬን ታያለህ ምን ማለት ነው? በኋላ ዘመን ግን በስጋ ተገልጬ ምን ትለኛለህ? ታየኛለህ አይደል? ለዛ ነው እኮ በደብረ ታቦር ተራራ ግርማ መለኮቱ በጥቂቱ እንግዲህ በምልአት አይደለ በጥቂቱ ሲገልጥላቸው ሐዋርያቶቹ ወደኋላ ወደቁ ይላ እንደሞቱም ሆኑ አይደለም የሚለው በጥቂቱ ግርማ መለኮቱን በመግለጥ ማለት ነው። ስለዚህ በምልአት ግርማ መለኮቱን ቢገልጥ ፍጥረታት በፊቱ ሊቆሙ ይችላል። በህይወት አይኖር ማንም አይቶኝ በህይወት አይኖርምና ስለሚል ማለት ነው። ፍጥረታት በፊቱ ሊቆሙ የማይችሉ ጌታ ስለሆነ እኛ ልናውቀው በምንችለው ልንረዳ በምንችለው መጠንና ልክ ምን ይላል እግዚአብሔር ይገለጥልናል ማለት ነው። ይሄ ነው ዋናው ልዩነቱ። አላህ ግን
ለፍጥረታቱ የማይገለጠው ወይም ደግሞ የማይታየው ስለማይታይ አይደለም፣ ወይም ደግሞ ባህሪው እንዲህ ቢታይ የሆነ ነገር ስለሚያረጋቸው አይደለም። አንድ ራሱን አርቆ የት ስላስቀመጠ ነው? ከሰማያት በላይ አስቀምጧል። ሁለተኛ ደግሞ መጋረጃ ስለተጋረደ ነው። ኦኬ ሒጃብ አለው ወይም ደግሞ ሒጃብ ይሉታል። ኦፍ ኮርስ ሒጃብ ነው የሚለው መጋረጃ አለው። ያ መጋረጃ ነው መጨረሻ በቂያማ ቀን ራሱ ሁሉም ያዩታል። አላህን እናየዋለን ብለው ጠይቀውታል። ኦፍ ኮርስ ታዩታላችሁ። ፀሐይ እንደምታዩት ጨረቃ እንደምታዩት በመጨረሻ ቀን ታዩታላችሁ። ለዛውም ምን ልብሱን ገልጦ ማለት ነው። ሒጃቡ የእግሩን ልብስ ይገልጣል አይደል? የእግሩን ልብስ ይገልጠውና ሁሉም ለዛ እግሩ ይሰግዳሉ ተብሎ ተነግሮለታል። ያ እግር ራሱ አላህ ነው። ኦፍ ኮርስ ያላህ ነው። ለዛ የሚሰግዱለት አይ ነው መገለጡ ነው አይደለም የሚሉት። መገለጥ የሚባል የለም በእስልምና። ኦኬ አላህ እንዲህ ተገለጠ ምናምን ብለው አያምኑ። ራሱ አላህ ነው መጨረሻ ላይ የሚያዩት ማለት አላህን እናየዋለን ይላሉ። ያንን አላህ ደግሞ ልብሱን ይገልጣል፣ ያዩታል፣ ይሰግዱለታል ተብሎ ነው የተጻፈው ማለት ነው። ከዚህ አንጻር የክርስትናውና የእስልምናው ጽንሰ ሐሳብ የአምላክ ጽንሰ ሐሳብ ራሱ ከመሰረቱ ፈጽሞ የተለያየ ነው ማለት ነው። በጣም ናይስ። አንድ ኮመንቱን ዝም ብዬ ኦን ላድርገውና ሐሳቡን በደንብ እየተረዱ እንደሆነ ኮንፊርም ላድርግና ቀደም ወዳልከው ሐሳብ ላይ ወደዛ እንቀጥላለን ማለት ነው። ጋይስ እስቲ ታብታቡ በደንብ ከፍ ይበል። የሚነሳው ሐሳብ በደንብ እየገባችሁ ነው አይደለ? የሚነሳው ሐሳብ በደንብ እየገባችሁ ነው። ጥሩ፣ በደንብ እንስማ፣ እንማሩላችንም። ኦኬ እንማሩላችንም። ከዛ በኋላ በቃ እንደዚህ ትምህርቶችን እያነሳን በስርዓት ሪፊዩት የሚደረጉ ትምህርቶችን በደንብ ሪፊዩት እናደርጋለን። ኦኬ በዛ መሰረት እንቀጥላለን። ስለዚህ ወደሚቀጥለው ዮሐዴ ኦልሬዲ ቅድም ምን ሐሳብ እንደሚያነሳ ለምን ይህን ጥያቄ እንደጠየቅኩት አንዴ ሪቫይዝ ላድርግላችሁና አሁን ጥያቄው ሪቫይዝ አድርግላችኋል። ዮሐዴ ሐሳብ ይሰጥበታል። ጥያቄዎችን አነሳለታለሁ ከዚህ ጋር በተገናኘ ያያያዝኩ ማለት ነው። እንደምታውቁት እንግዲህ የነቢያት ፍጻሜ ወይ ደግሞ የነቢያት መደምደሚያ የሚባለው በእስልምናው መሐመድ ነው። የነቢያት ፍጻሜ ወይ ደግሞ የነቢያት መደምደሚያ የሚባለው መሐመድ ነው። ኦኬ በዚህ ደረጃ ትልቅ ኦኬ ከሰው ልጅ ሁሉ በላይ የተባለ መሐመድ ከማን ከሰው ልጅ ሁሉ በላይ የተባለ መሐመድ ወይም ደግሞ የነቢያት ፍጻሜ የተባለው በብሉይ ኪዳን የነበሩ እግዚአብሔር ነቢያት ነበሩ። ኦኬ ብዙ ማንሳት እንችላለን። ኢሳያስን፣ ኤርሚያስን፣ ኦኬ ሙሴንም ጭምር ብዙ ነቢያትን ማንሳት እንችላለን። እነዚህ ሁሉ ነቢያት እኔ አሁን ለምሳሌ እንደ አንድ ጥያቄ ይፈጥርብኛል። እንዴት በብሉይ ኪዳን መጽሐፍት እንዴት ስለ መሐመድ አንድ ትንቢት እንዴት አልተነገረም? ዮሐዴ እግረ መንገዱን ምን ያሳየናል? ተነግሯል አልተነገረም የሚልና ሙስሊሞች ትንቢት ተነግሯል ብለው የሚያነሱትን ኦኬ ጠቅስም ደግሞ ሪፊት አድርገን እናልፋለን ማለት። ስለዚህ አንደኛ ዮሐዴ መጀመሪያ እንድትመልስልኝ የሚፈልገው በዚህ ደረጃ ትልቅ ቦታ የነቢያት ፍጻሜ የነቢያት መደምደሚያ የተባለው መሐመድ እንዴት አንድ ትንቢት አልተነገረለትም? ተነግሮም ከሆነ ጥቅስ ታሳየናል። ሁለተኛ ሙስሊሞች ስለ መሐመድ ተነግሯል ብለው ክሌም የሚያደርጓቸው ጥቅሶች አሉ። ለምሳሌ መኃልየ ሶንግ ኦፍ ሰለሞን ምዕራፍ 5 ላይ ዲትራኖሚ ምዕራፍ 18 ላይ ያለው እነዚህ ሐሳቦች የምር ስለ መሐመድ ይናገራሉ ወይ? አዲስ ኪዳን ላይም ደግሞ የዮሐንስ ወንጌል አጽናኙ የተባለው መሐመድ ነው እስከማለት ድረስ ሙስሊሞች ያነሳሉና ዮሐዴ ይሄ ነገር ምን ያህል ትክክል ነው የሚለውን እነዚህንም ሐሳቦች እግረ መንገድን አድሬስ አድርጋቸው ብታልፍ ለማለት ያክል ነው። ቀጥል ብሮስኪ። ጥያቄው ግልጽ ነው ብዬ አስባለሁ። ሆፕፉሊ ትክክል ጋዱ አሪፍ ጥያቄ ነው። እሺ እንግዲህ በጣም ብዙ በመጀመሪያ መሐመድ በመጽሐፍ ቅዱስ ትንቢት ተነግሮለት ያውቃል የሚለው አሁን ከዚህ በፊት በጣም ብዙ ጊዜ ስንወያይ በጭራሽ ምናምን ብለን ነው የምናውቀው። እኔ ግን በአንጻሩ አዎ ተነግሯል ብዬ ነው የማምነው። ለምን ተነግሯል ብዬ እንዳመንኩኝ በኋላ ላይ ነግራችኋለሁ። መጀመሪያ ግን እነሱ አዎ ተነግሯል ብለው አዎ ተነግሯል ስል ግን እነሱ ክሌም በሚያደርጉት መልክ የሚመስላቸው ሊኖሩ ይችላሉ። እንደዛም ስለሚያስቡ የሚጠቅሷቸው ጥቅሶች ደግሞ ሊኖሩ ይችላሉ። ከነዛ መካከል በጣም ብዙ ጊዜ የሚጠቅሱት ዘዳግም ምዕራፍ 18 ወይም ዲትሮኖሚ 18 ማለት ነው። እዛ ክፍል ላይ እንግዲህ የሚጠቅሱት እንዲህ ነው የሚለው ክፍሉ ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል የሚል ጥቅስ ነው የሚጠቅሱት። እንግዲህ በደንብ አስተውሉ። ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላችኋለሁ ብለው ሲናገር፣ ስለዚህ ወንድሞች የተባሉት መሐመድ በእስማኤል ነገድ ነው የመጣው።
ከዛ እስራኤላውያን ደግሞ የያዕቆብ ነገድ ወይም ደግሞ የእስራኤል ነገድ ናቸው። ስለዚህ ሁለቱም ወንድማማቾች ሊባሉ ይችላሉ አብርሃም ጋር ስለሚገናኙ አብርሃም እስማኤልና ማንን ይስሐቅን ስለሚወልድ ስለዚህ በዛ ረገድ ወንድማማቾች ተብለው ሊጠሩ ስለሚችሉ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳለሁ ሲባል በእስማኤል ነገድ የሚነሳው ነቢይ ነው ብለው ነው ክሌሙን የሚያነሱት። ይህንን ግን እንደው ወንድሞች የተባሉት ነጥለ እንግዲህ ከይስሐቅ በኋላ ማን አለ? ይስሐቅና እስማኤል አሉ። ይስሐቅ ደግሞ የወለዳቸው ያዕቆብና ማን አሉ? ኤሳው አሉ። ያዕቆብና ኤሳው አልፈ ደግሞ የያዕቆብ 12ቱ ነገዶች አሉ። ከ12ቱ ነገድ ወጥቶን እንግዲህ ከወንድሞች መካከል እየተባለ ያለው ሙሴ ከነዚህ ነገድ የሆነ ከ12ቱ የእስራኤል ነገድ ወይም የያዕቆብ ነገድ ከሆኑት ከ12ቱ ነገድ ነው ሙሴ ራሱ ማለት ነው። እነዚህን ሁሉ አልፈ ግን ይስሐቅንም አይደለም ከይስሐቅ በኋላ የመጣውንም አይደለም ወደ እስማኤል ሳይድ ብለው እንዴት ሊፈቱት እንደሚችሉ በጣም ነው የሚያስገርመው። በመጽሐፍ ቅዱስ ወንድሞች የሚለው በጣም ብዙ ጊዜ ተጠቅሷል። አብዛኛው ጊዜ የተጠቀሰው በጣም ብዙውን ጊዜ የተጠቀሰው እስራኤላውያንን ብቻ በተመለከተ ማለት እስራኤላውያንን ብቻ በሚመለከት መልኩ ወንድሞች የሚሉ ተጠቅሷል ማለት ነው። ከዛ በተረፈ ግን ከእናት ከአባት የተወለዱ ሊሆኑ ይችላል። በዝምድና የአጎት ልጅ ለምሳሌ አብርሃምና ሎጥን ታስታውሳላችሁ አይደል? ሎጥ ማለት የአብርሃም ወንድም የሃራ ልጅ ነው ሎጥ ማለት ነው። ግን አብርሃምና ሎጥ ራሱ ወንድማማቾች ተብለው ተገልጿል ማለት። በጣም ጥሩ የሆኑ ጓደኛሞች፣ በጣም ቤስት ጓደኛሞች ደግሞ ወንድማማቾች ተብለው ተጠቅሷል። ለምሳሌ የዮናታንና የሳኦል አይሚን የሳኦል ልጅ ዮናታንና ዳዊትን ማለት ነው። ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 26 ላይ በጣም ወንድማማቾች ከመዋደዳቸው የተነሳ ወንድማማቾች ተብለው ተገልጿል። በምሳሌ አገላለጽ ራሱ ቀበሮ እንስሳ ከእንስሳ ጋር እንደዚህ ተብሎ ሊገለጽ ይችላል። ከዛ በተረፈ በእስራኤል ደረጃ ወይም ደግሞ በህዝብ ደረጃ እንኳን የተባሉት እስራኤላውያን ከኤዶማውያን ጋር ነው። እስራኤላውያን ከኤዶማውያን ማለት ኤዶማውያን ማለት የኤሳው ልጆች ማለት የኤሳው ልጅ ነው ኤዶም። ኤዶማውያን የሚባሉት የኤዶም ዘር የሆኑ ማለት ነው። በህዝብ ደረጃ እንኳን እስራኤላውያንና ኤዶማውያን ምን ተባብለው ወንድማማቾች ተብለዋል። ዘዳግም ምዕራፍ 2 ከቁጥር 4 ላይ ማለት ከዛ እስራኤላውያን በጣም ብዙ ጊዜ ማለት በጣም ብዙ ጊዜ። ስለዚህ እንዲህ ከሆነ ነጥለህ እንደው ወደ እስማኤል ወስደህ እንዴት ነው እንደዛ ልትል የምትችለው? መጀመሪያ ሲቀጥል አውዱን ይሄ የመጽሐፍ ቅዱስ አውድ ራሱ ስናነበው ግን ወደ እስማኤል እንደው ሽታው የሚሰድ ሽታ ራሱ አለው? በጭራሽ። ዘዳግም ምዕራፍ 18 ከቁጥር 1 ሲጀምር ምን ብሎ ነው የሚጀምረው? ከቁጥር 1 ማለት ለሌዋውያን ካህናት ለሌዊም ነገድ ሁሉ ከእስራኤል ጋር ድርሻና ርስት አይሆንላቸውም፣ በእሳት ለእግዚአብሔር የሚቀርበውን መስዋዕቱንና ርስቱን ይበላሉ፣ በወንድሞቻቸውም መካከል ርስት አይሆንላቸውም ይላል። አሁን እዚህ ጋር ሌዋውያን በምንድን ነው የተባለው? በእስራኤል መካከል ምን አይኑራቸው ነው የሚለው? ድርሻ አይኑራቸው ይላል። ለምን? ሌሎቹ የእስራኤል ነገዶች ሁሉ ርስት፣ ጉልት፣ ድርሻ ምናምን እንዲይዙ ይፈቀድላቸዋል። ከነዛ መካከል ከ12ቱ ነገዶች ግን የሌዊ ነገድ የሆነው ብቻ ርስት፣ ጉልት እንዲይዝ አይፈቀድለትም፣ ካህናት ስለሆኑ ማለት ነው። ስለዚህ እዚህ ጋር በወንድሞቻቸው መካከል ርስት አይሆንላቸውም ሲባል በማን? በ12ቱ ነገዶች ማለት ነው። በ12ቱ ነገዶች ከነዛ መካከል ሌዋውያን ብቻ ርስት፣ ጉልት አይኑራቸዋል። ኦኬ ይቀጥልና እርሱ እንደተናገራቸው ርስታቸው እግዚአብሔር ነውና በሬ ወይም በግ ለመስዋዕት ከሚያቀርቡት ሕዝብ የካህናቱ ወግ ይህ ይሆናል ይላል። እስቲ መስዋዕት የሚያቀርቡት እስራኤላውያን ናቸው ወይስ እስማኤላውያን? እስራኤላውያን እኮ ነው። እስራኤላውያን ነው መስዋዕቱ ከሚያቀርቡት ነው የነሱ ድርሻ እንጂ እንደ ሌሎቹ የእስራኤል ነገዶች ከላይም እስራኤላውያን ነው የሚለው እንደ ሌሎቹ እስራኤላውያን ድርሻ አይሆንላቸው ነው የሚለው። ከእስራኤል ጋር ድርሻና ርስት አይሆንላቸውም ነው የሚለው። እስራኤል ማለት ምን ማለት ነው? ከያዕቆብ ነገዶች ወንድሞቻቸው የተባሉት እነሱ ናቸው። እዛው ዝቅ ብለን ከቁጥር 17 ጀምረን ደግሞ
ስንመለከት ምን ይላል? እግዚአብሔርም አለኝ የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላችኋለሁ። ቆይ ከ15 ልጀምር። አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን ይላል። አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ አምላክህ እግዚአብሔር ከአንተ መካከል ከወንድሞች እንደ እኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ ይላል። አሁን በደንብ አስተውሉ። በኮሬብ ተራራ ምን ተደርጎ ሳለ ነው የሚለው? ስብሰባ አይደል? ስብሰባ ተደርጎ በነበረበት ቀን አለ እንዳልሞት የአምላኬን የእግዚአብሔርን ድምፅ አልስማ፣ ይህችን ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ ይላል። ማን ነው እንዲህ ብሎ የለመነው? እስማኤላውያን ናቸው። አይሺ ዘጸአት ምዕራፍ 20 ከቁጥር 18 እንዲህ ይላል። ማን ነው እንዲህ ብሎ የጸለየው የሚለው? ዘጸአት ምዕራፍ 20 ከቁጥር 18 ጀምሮ እንዲህ ይላል። ሕዝቡም ሁሉ ነጎድጓድና መብረቁን የቀንድ መለከቱንም ድምፅ ተራራውንም ሲጤስ አዩ። ሕዝቡም ባዩ ጊዜ ተርበደበዱ፣ ርቀውን ቆሙ ይልና ቁጥር 19 ሙሴንም አንተ ተናገረን እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት ይላል። ማን ናቸው እንደዚህ ያሉት ሙሴን? እስማኤላውያን በሙስሊሞች አፈታት እስማኤላውያን ናቸው፣ እስራኤላውያን ናቸው ማለት አያች። በኮሬብ ተራራ ስብሰባ በነበረበት ጊዜ እንዲህ ብለህ እንደለመንክ ይላል። እስራኤላውያን እንደ አንድ ሰው ያናግራቸዋል። አያች፣ እንዲህ ብለህ እንደለመንክ ይላል። ህዝቡ ነው እንዳንሞት አንተ አናግረን እንጂ እግዚአብሔር አያናግረን እንዳልክ ይላል። ስለ ህዝቡ ነው እያወራ ያለው፣ ስለ እስራኤላውያን ማለት ነው። ስለዚህ እንደዛ ብለህ እንደለመንክ ይላል አምላክ እግዚአብሔር ከአንተ መካከል ይላል። አየህ እስራኤል እንደሆነ በምን ትመለከታል? ከአንተ መካከል ሲል እስራኤላውያንን ነው ማለት። ከአንተ መካከል ከወንድሞች እንደ እኔ ያለ ነብይ ያስነሳልሃል፣ እርሱንም ታደምጣለህ ይላል። ስለዚህ ሙሴ እየተናገረ ያለው ስለማን ነው? በእስራኤል መካከል ስላለ ከእስራኤላውያን መካከል የሆነ ስለሱ ነው እየተናገረ ያለው። ስለዚህ ከዛ ቀጥሎ ነው እግዚአብሔርም አለ የተናገሩት መልካም ነው ከወንድሞቻቸው መካከል ይላል። አይ እዛ ከወንድሞች ያለውን እዚህ ጋር ደግሞ ከወንድሞቻቸው ይላል። የማን ወንድሞች? የእስራኤል ወንድሞች ማለት። ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል ይላል። እዚህ ይሄ እየተነገረ ያለው አስቀድሞ ስለ ኢያሱ ነው። ኢያሱ ወልደ ነዌ ከሙሴ በኋላ ቀጥለው የሚመጣው ስለ ኢያሱ ነው እየተናገረ ያለው። ምክንያቱም እስራኤል አያስገባቸውም፣ የተስፋይቱ ምድር ሙሴ እንደማያስገባቸው ምን ተናግሯል? ስለበደለ አንተ በምድረ በዳ ትቀራለህ ተብሎ ስለተነገረ ሙሴ እስራኤልን መርቶ ከነዓን የሚያስገባ ሌላ ነቢይ አስነሳለሁ እያለ ነው ጌታ። ፍጻሜው ግን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ይሄ ሐዋርያት ሥራ በግልጽ ስለተነገረ ማለት ነው። ነገር ግን ለመሐመድ የተነገረው ትንቢት ከ19 ጀምሮ አለ። እሺ ምን ይላል? በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ካለ በኋላ ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ምን ይሁን? ይገደል ይላል። ይሄ እኔ ፐርፌክትሊ ለሱ ነው ብዬ አምናለሁ። ነገር ግን አለ ይናገር ዘንድ ያላዘዝኩትን፣ ይህ መሐመድ እግዚአብሔር ይናገር ዘንድ ያልታዘዘውን ነው የተናገረው ብዬ አምናለሁ። በድፍረት ነው ደስታው። ፍጻሜውንም ስትመለከቱ ያንን ስለሚያሳይ ማለት ነው። በድፍረት የሚናገር ወይም አለ በሌላ አማልክት ስም የሚናገር ነቢይ እሱ ምን ይሁን? ይገደል አለ። እዚህ በሌላ አማልክት ስም ነው የመጣው፣ በእግዚአብሔር ስም አይደለም። ሲቀጥል ደግሞ ምን ብለ? በድፍረት ነው። በእግዚአብሔር የቀደሙን ነቢያት ሁሉ ሙስሊሞች ናቸው ብለው በድፍረት ተነሳ። እግዚአብሔር ያላዘዘውን ተናገረ። ሰው እንደዚህ ያለውን ነቢይ ግን ምን አለ? ይገደል አለ። ምን አለ? በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል አለ። እንዴት ነው እግዚአብሔር የተናገረው እንዴት ልናውቀው እንችላለን ብትል፣ ያው ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረ ነው። ነቢዩ በድፍረት ተናግሮታል፣ እርሱም አትፍራው ይላል። እኛ አሁን መሐመድን ማንፈራው
የተናገረው አንድ ተፈጽሞ አያውቅም። እውነት ለመናገር አንድ እሱ ነው። ሁለተኛ ደግሞ በእግዚአብሔር ስም በድፍረት ስለተናገረ ነው። አሁን ልንፈራው አንችልም። ኦኬ አሁን እኛ እንደ እምነታችን እውነተኛ ነብይ ነው ብለን አንቀበለው። ምክንያቱም እግዚአብሔር አላከውም። ፕላስ ደግሞ የተናገራቸው ፍጹሙ እግዚአብሔር ከላካቸው ነቢያት ፈጽሞ የሚቃረንና የተለየ ትምህርት ስለሆነ እንዲህ ያለው ነቢይ አትፈራው። በእግዚአብሔር ቃል ተመዝነዋል። የማይሆነውን እንዳትፈራው ያን ነቢይ አለ እግዚአብሔር። ስለዚህ ይህን ትንቢት ለእሱ ነው ብዬ አምናለሁ የተነገረው ማለት። ቀጥሎ ግን እንደው እሺ ወንድሞች የተባሉ እንደው ምንድነው ፖዚቲቭ አርጊመንት እንሂድላቸውና አረ እንደውም እሺ የተባለው ወይም ደግሞ በቃ እስኪ ከእስማኤል ወገን ነው እንበል። ጭራሽ የእስራኤል የርስቱ ገመድ ያዕቆብ ነው ተብለው ዘግቶታል መጽሐፍ ቅዱስ። በጭራሽ ከያዕቆብ ነገድ ውጪ ነቢይ ሊመጣ እንደማይችል መጽሐፍ ቅዱስ ተናግሯል። በነገራችን ላይ ደምድሞታል፣ መጽሐፍ ቅዱስ ዘግቶታል። ፍንጭ እንኳን እንዳንወስድ የእግዚአብሔር የርስቱ ገመድ ያዕቆብ ነው ብሎ ዘግቶታል። እንደው እንሂድና በእነሱ አካሄድ እንሂድና በይስሐቅ በእስማኤል በኩል ነው እንበል። መሐመድ ራሱ የእስማኤል ነገድ ነው። ማን ነው ይሄን ፕሩቭ ሊያደርግ የሚችለው? ፕሩቭ ማድረግ የሚችል ሰው አለ? የለም። በነገራችን ላይ አለ እሱ ውሸታም ነው የሚለው የማን የራሳቸው ሶርሶች። አንድ ማስረጃ ላሳይ፣ ከዛ ጋዲ የምትጠይቀው ካለ መኃልየ ዘሰሎሞንም አለ። እሱ ፈኒ አርጊመንት ስለሆነ ኦኬ። ዲ ላይፍ ኦፍ ዘ ፕሮፌት መሐመድ ባይ ኢብን ከሲር፣ በኢብን ከሲር የተጻፈው አልሲራ አልነበውያ ምን ብሎ ይናገራል? ገጽ 51 ላይ የኢብን አባስ እንግዲህ ሁሉም እንደዛ ብለው ነው የሚናገሩት። የኢብን አባስ ተናግሬ እና የዑመር ኢብን አልኸታብ የሁለቱም ተናግሬ ልጨርስ። ጭራሽ መሐመድ ራሱ የእስማኤል ዘር ሊሆን ማለት ማንም ሰው ቆጥሮ ወደዛ ሊያደርሰው እንደማይችል ዘሩ ምክንያቱ ኦርፋን ነው፣ ዘሩ አይታወቅም ባይዘው መሐመድ እና እንዲህ ይላል አልሱሐይል። ከዚህ ልጀምር። አልሱሐይል ኮሜንትድ also that Malik viewpoint was analogous to what was related to Urwa bin al-Zubayr, who is reported to have said, we have found no one who knows the line between Adnan and Ismail. ሰላሳዎቹን ዘለ በቃ እስማኤል ነው ልትል ይችላል። ግን 30 አንሲስተርስ አንነውና እንዴት አድርገው ቆጥረህ እዛ ታደርሰዋለህ ይላል ኢብን አባስ። ቀጥሎ እንዲህ ይላል is also reputed to have said when he traced back lines of descendants as far as Adnan. አንድ ሰው ተነስቶ ዘርሃረጉ ከአድናን በኋላ ቆጥራለው ቢልና the genealogists have lied. ያ ቆጣሪው ዘርሃረጉ የሚቆጥረው ከአድናን በኋላ እንዲህ እነዚህ ናቸው ይኸው እስማኤል ጋር ደረስኩት ቢል ያ ጂኒኦሎጂስት ምንድነው have lied። ስንት ጊዜ? twice or thrice፣ 2 እጥፍ 3 እጥፍ ውሸታም ነው፣ ዋሽቷል። ይሄ ሰው ከአድናን በኋላ እስማኤል ጋር ደርሰዋለሁ የሚል ማንም ጂኒኦሎጂስት ቢኖር ውሸታም ነው ይላል። ውሸታም ወይ የእስማኤል ዘር ነው ልትለኝ አትችልም። በራስ ዑመር ኢብን አልኸታብስ we carry back the genealogies only as far as Adnan። በቃ አድናን እስከሚባለው ሰውዬ ብቻ as far as የመሐመድ የዘር ሐረግ ልትችለው አድናን እስከሚባል ሰውዬ ከዛ በኋላ አይታወቅም። ሶ እንደው ፖዚቲቭ አርጊመንት ሄደን እንደው ነው ብንል ራሱ መሐመድ ራሱ የእስማኤል ዘር መሆኑ ምንድነው ማስረጃችሁ? ምክንያቱም እስማኤል ራሱ ባይዘው አረብ ሄዶ ነው አረብኛ የተማረው በእነሱ ሐዲሳት ስንመለከት ማለት አረብኛ እዛ ሄዶ ተማረ።
አረባዊ አይደለም እስማኤል ራሱ ማለት ሰው አረብኛ ሄዶ እስማኤል ተምረዋል ብለው ነው የሚያምኑት። ስለዚህ በቃ ግዴታ እስማኤል ጋር ይደርሳል የሚል አርጊመንት ራሱ በራሳችሁ ሶርስ እንኳን ልታመጡ እንደማትችሉ በዚህ ማሳየት ይቻላል ማለት ነው። እግዚአብሔር ይስጥልን። ቃሎት ያሰማል። በጣም ጥሩ በሆነ ሁኔታ ነው። ዘዳግም 18 ኮሜንቱን ዞሮ ዞሮ የሚማሩ ሰዎች በደንብ ጋይስ ባይዘው የሚሰጠው ማብራሪያ በደንብ ስሙ። ዘዳግም 18 እንግዲህ አሁን በተሰጠ ማብራሪያ ታች ያላችሁ ሰዎችም እንደሰማችሁት በምንም ተአምር ኦኬ፣ በምንም ተአምር ከመሐመድ ጋር የሚገናኝ ነገር ሽታውም የለም። ሽታውም የለም። በስርዓት ፍጻሜው ለጌታችን ለኢየሱስ እንደሆነ ኦፍ ኮርስ አዲስ ኪዳን መጽሐፍት ላይ ሐዋርያት ሥራ ላይ ተቀምጧል። ነገር ግን ይሄ ዘዳግም 18 ላይ የተቀመጠው ከመሐመድ ጋር በምንም ተአምር አይገናኝም። ኦኬ እና የዋህዴ ቃልዮት ያሰማልን። ሜቢ እግረ መንገድ ዝም ብዬ እቺ 30 ሰከንድ ወስጄ እዚህ አዲስ ኪዳን ላይ የምትጠቀሰዋል እሷን እንትን ልበልና አይ ቲንክ ያኛውን ሶንግ ኦፍ ሰለሞን ላይ ያለው መሐመድ ዲን የሚለውን እሱን አድሬስ ማድረግ አለበት። በዚህ ደረጃ ስትሮንግ አርጊመንት እንኳን አይደለም እሱ። አንዲት አስቂኝ ቪዲዮ አለች፣ በዛ አሳያለሁ። አንተ የሐዲስ ኪዳኑ የተወሰነ ሂድማ ፈኒ ስለሆነች ሂድና አሳያለሁ። እስኪ ጋይስ ምን ያደርጋሉ መሰላችሁ? ዋዴ በድጋሚ ቃሎት ያሰማልን። የዮሐንስ ወንጌል ምዕራፍ 16ን ይጠቅሱና ያው እንግዲህ ከተለያዩ በስኮላሮች ደረጃ ራሱ እንደዚህ አይነት ነገር በመጽሐፍ ደረጃ ራሱ ሲጽፉ ትንሽ የሚያስቅ ነገር ነው ጋይስ። ኦኬ የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ጌታችን ኢየሱስ እንዲህ ብሎ ተናገረ። እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል። ጌታችን ኢየሱስ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አጽናኙ እኔ ብሄድ ግን እርሱን እልክላችኋለሁ። ይህንን ቃል ይዙና እኔ ባልሄድ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ግን እርሱን እልክላችኋለሁ ብለው ይህንን ቃል ይዞ አጽናኙ የተባለው መሐመድ ነው። ከጌታችን ከኢየሱስ በኋላ የመጣው እሱ ስለሆነ አጽናኙ የተባለው ማን ነው? መሐመድ ነው ይላሉ ሙስሊሞች። የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ይሄን እንደው ምንም ኦፍ ኮርስ መጽሐፍ ቅዱስ ስላነበበ ሰው ስለ መንፈስ ቅዱስ እንደሚያወራ ግልጽ ነው። ኦኬ ለማን ነው ራሱ የተነገረው ከተባለ ለሐዋርያት ነው ዳይሬክትሊ የተናገረው። መሐመድ በቀላሉ አንደኛ ሪፊት የምናደርግበት መንገድ ምንድነው ከተባለ መሐመድ ሐዋርያት በነበሩበት ጊዜ ነበር አልነበረም? ከ500 ዓመት በኋላ ነው የመጣው። ጌታችን አጽናኙን እልክላቸዋለሁ ያለው ለማን ነው ከተባለ ለሐዋርያት ነው። በቀላሉ ስለ መሐመድ እንዳልሆነ ማወቅ ይቻላል። ሁለተኛ ደግሞ ራሳቸው ላይ ባክፋየር ያደርጋል። አጽናኙ መሐመድ ነው የሚሉ ከሆነ ኦኬ አጽናኙን እልክላቸዋለሁ ብሎ ጌታ ተናግሯል። ያ አጽናኝ መሐመድ ነው ከተባለ እዛው መጽሐፍ ቅዱስ ላይ ትሄዱና እንግዲህ ዮሐንስ ወንጌል አንድን ምዕራፍ ጠቅሶ ሌላው መተው ስለማይቻል ይሄን ለማለት ያክል ነው። ዮሐዴ ሜቢ አንድ በብሉይ ኪዳን የሚነሳ አንድ ጥቅስ በተጨማሪ ልንገራችሁና ዮሐዴ ያሳያችኋል። መኃልየ ሶንግ ኦፍ ሰለሞን ምዕራፍ 5 ቁጥር 16 ላይ አንድ ላንብብላችሁ። ኦኬ ዮሐዴ በቃ ሄድበት። መኃልየ ወይ ደግሞ ሶንግ ኦፍ ሰለሞን ምዕራፍ 5 ቁጥር 16 ላይ ስለ መሐመድ ነው የሚነገረው። ይሄን ሁሉ የምናነሳው ምንድነው ነቢያቱና መሐመድ አንድ አይነት አምላክ ወይ ደግሞ ስለ መሐመድ ትንቢት ተነግሯል ወይ የሚለውን ነገር ያው የነቢያት ፍጻሜ እሱ ስለሆነ ኦኬ እስልምና የነቢያቱ ሃይማኖት ተብሎ ክሌም ስለሚደረግ ማለት ነውና ከዛ አንፃር ነው። ዮሐዴ ይቀጥል። ኦኬ ይሰማል ጋር ይሰማል። ኦኬ እሺ ይሰማል። ኦኬ መኃልየ ዘሰሎሞን ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው ባልንጀራዬም ይህ ነው። ውዴ ይህ ነው መሐመዲም ወይም ደግሞ ላቭሊ የሚለውን ነው መሐመዲም የሚለው ማለት ነው። መሐመዲም የሚለው ስለዚህ ወንድማችን ይህን ኮፒ ያደረገና ሄዶ እቺ መሐመዲም የሚለው ቀጥታ ትራንስሊትሬሽኑ መሐመድ ነው፣ በቃ ቀጥታ ነው የሚወሰደው ስም ነው ብለው ፈቱት ማለት ነው። እንደው ይሄ በጣም ከባድ ነው። ዲም የሚል ስለተጨመረበት መሐመድ ዲም ስለሆነ ትንሽ ከብዳል። ለምን እኛ መሐመድ የሚል ቃል በቃል እናመጣላችሁም ታዲያ? ኦኬ ከዛ ትወስዱታላችሁ። ትንቢተ ሕዝቅኤል ላይ ሄጄ ምዕራፍ 24 ከቁጥር 16 ላይ ቀጥታ መሐመድ የሚል ለላምጣላችሁ። ይሄ መሐመድ አይልም፣ ያው መሐመድ እንደውም ዲም ምን አስባለ መሐመድ የሚል ቃል ይላል። ኦኬ ስለዚህ መሐመድ የሚለውን ተክተን እንወስዳለን ማለት ነው አይደል? እሺ መሐመድ የሚለው አምሮት የሚለው ነው እንግዲህ ያው ዘ ዲዛየር የሚለው ነው አምሮት። አማርኛውን ይሄ ነው ያው መሐመድ የሚለው ይሄንን ኮቴሽን ውስጥ አስገብቼዋለሁ። እናንብበው። የሰው ልጅ ሆይ እነሆ የዓይንህን መሐመድ አምሮት የሚለው መሐመድ ስለሆነ ቀጥታ አይተረጉም፣ መሐመድ ብለን እንውሰደው።
የሰው ልጅ ሆይ እነሆ የዓይንህን መሐመድ በመቅሰፍት ትወስድብሃለህ። መሐመድ ሚን ከምትል ያው መሐመድን በመቅሰፍት እወስድብሃለሁ ተብሏል። ለምን አትወስደው? ቃል በቃል መሐመድ የሚላል አይደል? ኦኬ፣ አይተረጎሙ ቀጥታ ስሙ ነው የሚወሰደው ካልክ ያው የዓይንህ መሐመድ በመቅሰፍት ትወስድብሃለሁ። አንተም ወይ አትበል፣ አታልቅስ፣ እንባህምንም አታፍስስ። በመቅሰፍት ተወስዷል፣ አታልቅስ። በነገራችን ላይ የምር ይሄ ፐርፌክትሊ እንደውም ፊት ያደርጋል ብዬ አምናለሁ። ምክንያቱም መጨረሻ ላይ መሐመድ እኛ ያላልነውን ቀጥፎ ቢሆን ኖሮ የልቡ ደም ስር ተቆርጦ ይሞት ነበር ወይም በመቅሰፍት እንገድለው ነበር ተብሎ ተነግሯል። መጨረሻ የሞተው በመቅሰፍት ነው። ስለዚህ ለእሱ ልታለቅስ አይገባም የሚል ፐርፌክትሊ እንደ ትንቢትም ስሙ ተክተህን ብትወስደው ፊት የሚያደርገው ይሄን። ምክንያቱ የልቡ ደም ስር ተቆርጦ በመርዝ እንደሞተ ሁላችሁም ታምናላችሁ ሙስሊም። ስለዚህ በመቅሰፍት ትወስድብሃለው፣ አንተም ወይ አትበል፣ አታልቅስም፣ እንባህንም አታፍስስ ተብሎ ቃል በቃል የተጻፈው መሐመድ የሚለው ለምን አትወስዱ? የቃላት ጨዋታ ከሆነ የምትወስዱ ወይ እዚሁ ላይ አሁን አንተ ያልከው ሕዝቅኤል 24:16 ላይ እንደውም ያ መሐመድ ዲም የሚለው አይ ቲንክ ሞሮፍ ቃሉን ከማመድ ጋር አንደኛ ነገስት ላይም አለ ባይዘው አይደለ? አንደኛ ነገስት ምዕራፍ 20 ቁጥር 6 ላይ መሐመድ የሚል ቃል አለ። አንደኛ ነገስት አለ፣ ትንቢተ ኢሳይያስ አለ፣ ትንቢተ ሕዝቅኤል ላይ አለ። ቃሉ በቃ ራሱ ማለት በጣም ብዙ ቦታዎች ላይ እስኪ እንደዚህ ከሄድን ባይዘው እንደዚህ ዝም ብሎ እንደው የሴሜቲክ ቋንቋዎች ወይም ደግሞ ቋንቋ ካላወቅ በነገራችን ላይ አላህ ራሱ አይጥ መሆኑ ማሳየት ይቻላል። ኦም ወይም ደግሞ እንጨት እንደመሆን ዛፍ እንደሆነ ምናምን ማሳየት ይቻላል። እንደዚህ በዚህ በቃላት ጨዋታ ከሆነ ማለት ነው። ምክንያቱም አላህ የሚለው የኢብራይስጥ ቃል ቀጥታ ወስደን ለምሳሌ እንደውም እሱን ላሳያቸው። አንድ ኮንኮርዳንስ ነምበር አይ ቲንክ 403 ላይ አላህ የሚለው 403 ይመስለኛል። ኮንኮርድ 413 427 አይ ቲንክ እስቲ ያ እሺ፣ ስትሮንግ ነምበሩ 427 ያው አላህ የሚል ቃል እናገኛለን። ያው አላህ ምን ማለት ነው? አን ኦክ ይላል። አላሁ አክበር። ያው አላህ ዛፍ ነው። እንዲህ ማለት እንችላለን። ያው አን ኦክ ነው አላህ ማለት። አይ ኖ ቃል በቃል እንደው ዝም ብለህ አላህ የሚለው ቀጥታ ወስደህ አንብቦ ካላችሁም እዛ ክፍል ላይ ሄደ አላህ ብለህ ትተካውና ጣዖት ወይም ደግሞ ከድንጋይ ከዛፍ ጋር ከአይጥ ጋር ተደምሮ ታገኘዋለህ አላህ የሚለው። እንደዚህ አይነት እንደው ሲል የሆኑ የህፃናት ጨዋታዎች እንግዲህ እነዚህ አርጊመንቶች የሚያነሱት እንደማን እንደሆኑ ታውቃለህ? እነ አህመድ ዲዳት የሚባሉ ኦኬ፣ እነ ማን ነበር እንድ ላይ ያለ ዛኪር ናይክ። እነ ዛኪር ናይክ እንግዲህ ታላላቅ አፖሎጂስት ተብለው የሚያነሱት አርጊመንት ጀስ ሉክ ምን ያክል ሲሊ አርጊመንቶች፣ ምን ያክል ህፃናት እንኳን ሊያነሱት የሚችሉት አርጊመንት እንደማያነሱ ትመለከታለህ ጋድ። በጣም ናይስ፣ በጣም ናይስ። ስለዚህ ጋይስ እስካሁን ያነሳናቸውን በኋላ አንድ ዙር ሰምራይዝ እናደርጋለን። ዮሐዴ ሰዓትም እየሄደ ስለሆነ አንድ የመጨረሻ እንዲነሳ የምፈልገው አንድ ሀሳብ አለ ጋይስ፣ በደንብ እየገባችሁ ነው። አሁን ባነሳ ነው የብሉይ ኪዳን መጽሐፍት ላይ ዘዳግም 18:18 ጭራሽ ከመሐመድ ጋር እንደማይገናኝ አይተናል። መኃልየ ምዕራፍ 5 ቁጥር 16ም እንደዛው። የአዲስ ኪዳን ላይም ደግሞ የዮሐንስ ወንጌል ምዕራፍ 16 ላይ የሚጠቀሰው ጭራሽ ከእሱ ጋር የማይገናኝ እንደሆነ አይተናል፣ ስለ መንፈስ ቅዱስ የተነገረ። ስለዚህ ከዚህ የምንረዳው ምንድነው? አትሊስት እስልምና የነቢያቱ ሃይማኖት ሲባል በብሉይ ኪዳን የነበሩት ኦኬ፣ ሌላ ጊዜ እንመጣለን። በብሉይ ኪዳን የነበሩት ላይክ ነቢያት ለምሳሌ ስለ ክርስቶስ ተናግረዋል የሚለው ነገር በደንብ ማሳየት እንችላለን፣ ፍጻሜ ስለ ክርስቶስ ያገኘባቸው ነገሮች። ስለ መሐመድ ግን እንግዲህ የነቢያት ፍጻሜ የሚባለው ከሰዎች ልጆች ሁሉ ከፍ ያለ የሚባለው ስለ መሐመድ ግን አንድም ነገር ሲናገሩ የብሉይ ኪዳን ነቢያቱ ቀደም ደግሞ የአምላክ ህልውና ራሱ ኦኬ ቁርአኑ ላይ የተገለጠው ወይ ደግሞ መሐመድ እንግዲህ ስለ አምላክ የተናገረው ያ አምላክ ህልውናና በብሉይ ኪዳን የነበሩ ነቢያቶች አምላክ ብለው የሚናገሩለት አካል ራሱ ኮምፕሊትሊ ዲፍረንት እንደሆኑ ከቀደም ጀምሮ ስንመለከት ነበር። ያየናቸው ነገሮች በአጭሩ ሰመራይዝ እናደርጋለን መጨረሻ ላይ ኦኬ። እና መጽሐፍ ቅዱስ ውስጥ ስለ መሐመድ ምንም የተነገረ ነገር ሽታውም የለም። እንደዚህ አይነት ነገሮች እንግዲህ የነቢያት ፍጻሜ ተብሎ ነቢያት የማያውቁት ነብይ ነው ማለት ነው። መሐመድ በደንብ ያዙት። መሐመድ የነቢያት ፍጻሜ ተብሎ በብሉይ ኪዳን የነበሩት ነቢያቶች ግን አያውቁትም። ትንቢታቸው ውስጥም ሆነ ምንም ቦታ ላይ
ስለሱ ምንም ነገር አልተናገሩም፣ አልጻፉም። ኦኬ ይህንን ነገር መያዝ ያስፈልጋል። ሐሳቡን በደንብ እየገባችሁ ነው? ፉሊ ፎከስ እኛ የምናደርገው ጋይስ ኮመንት ላይ ያላችሁ ክርስቲያን ወንድሞች እና እህቶችም ሙስሊሞችም እየሰማችሁ ያላችሁ እንዳላችሁ አውቃለሁ። ትምህርቱ ላይ መማማርና መማማር ላይ ኦኬ፣ ትምህርቱ መማማር ላይ ፎከስ የምናደርገው ሐሳቡ በደንብ እየገባችሁ ነው? መሐመድ የሚለው ጥቅስ የዋዴ ቅድም ያሳያችሁ አንዴ ጥቅሱ ልንገራችሁ እየጻፋችሁ እሺ፣ ሲነገራችሁ ጋይስ እየጻፋችሁ ለምሳሌ መኃልየ ላይ እሺ፣ አንዴ ሰመራይዝ ላድርግላችሁ አሁን የተነሳው ሐሳብ ላይ መኃልየ ምዕራፍ 5 ቁጥር 16 ላይ መሐመዲን የሚል ቃል አለ። እንደው መሐመድም አይልም። ሙስሊሞች ይሄን ያነሱና ውድ የሚለውን ለመሐመድ ነው የተነገረው ብለው ወደ አማርኛ ተርጉሞ ሊያስቀምጡት ይሞክራሉ። ቃላት መሐመዲን ነው ሲጀመር የሚለው ሂብሩ ቃሉ መሐመዲን ኦኬ፣ ይሄ ፕሉራል ፎርሙ ነው ሲጀመር ራሱ። ነገር ግን ይህንን ቃል ለመሐመድ እንውሰድ ከተባለ ሌላ ቦታ መጽሐፍ ቅዱስ ላይ መሐመድ ተብሎ የተጠቀሱ አሉ። ነገር ግን በሌላ መልኩ የሚፈቱ መሐመድ ተብሎ ተጽፏል። ግን ሄዳችሁ ቃሉ ስትመለከቱት ያንን ለመሐመድ እንስጥ ከተባለ መሐመድ እንደውም ከዛ የበለጠ መሐመዲን ከሚለው ይልቅ መሐመድ ተብሎ የተጠቀሱ ነገሮች አሉ። ስለዚህ ይሄ አያስኬድም። ኦኬ አያስኬድም። ስለዚህ በዛ መሰረቱ መሐመድን መጽሐፍ ቅዱስ ውስጥ እንግዲህ እስካሁን ነቢያቱን አይተናቸዋል። ከእርሱ ጋር እንግዲህ እስልምና የነቢያቱ ሃይማኖት ከሆነ መሐመድ ያመልክ የነበረው አካልና ነቢያቱ ያመለኩት አካል አንድ መሆን ነበረባቸው። እስካሁን ባየነው ግን የማይገናኙ የሰማይና የምድር ያክል ርቀት ያላቸው ናቸው። ኦኬ ቅድም ዮሐዴ እንደተናገረው አንድ ለመመሳሰል የሚሞከረው ነገር ምንድነው? በቃ ነቢያቱም አንዱን አምላክን የሰበኩት ቦልድሊ እንዲህ ማለት ነገር በደፈነው ነቢያቱ አንዱን አምላክ ነው፣ እስልምናም አንዱን አምላክ ነው። ኦኬ እንደዚህ አይነት ነገር ቦልድ የሆኑ ነገሮች በቃ ምንም ያለ ማስረጃ በማስረጃ ያልተደገፉ ናቸው። የመጨረሻ ጥያቄ ዮሐዴ አንድ ሐሳብ አነሳልና እዚህ ላይ ማሳብ እንድሰጥ ፈልጋለሁ። ኮመንቱን ኦፍ ላድርግባችሁ በደንብ ስሙ እሺ ጋይስ። ዋናው ዓላማ ሁሌም ላይቭ ሴሽኑ እንደምታውቁት በእውቀት መሞገት ትምህርትና ትምህርት ላይ ፎከስ ያደረገ ነው። በዛ መልኩ ነው የምንሄደው። ኦኬ እንደዛ እናደርጋለን። እሺ ዮሐዴ አንድ ሁለቴ ባኬን ፎርስ ጥያቄ መልስልኝና ሙስሊሞች የብሉይ ኪዳን መጽሐፍት የአምላክ ቃል ነው ብለው ያምናሉ? እንግዲህ ሙስሊሞች ስትለኝ በሁለት መንገድ ልመልሰው። ምክንያቱ አሁን ዘመነኛ ራሳቸው የመሰረቱ ሙስሊሞች አሉ። ከዛ ደግሞ ቁርአን የሚያውቀው እስልምና ደግሞ የፈጣሪ ቃል እንደሆኑና ስቲል ተጠብቀው እንዳሉ እስከ ዓለም ፍጻሜ ድረስ ደግሞ ተጠብቀው እንደሚኖሩ ቁርአኑ ኮንፊስ ያደርጋል። ኦኬ ከየት አመጣው ሊል ይችላል። ሱራ 3 አያ 78 ላይ ኢብን ከሲር ሲያብራራ ቁርአኑ ራሱ ሲናገር አላህ ማለት ነው ሱራ 5 43 እና 50 እስከ 47 ድረስ ስንመለከት ቁርአን ምን ብሎ ይናገራል? ተውራት አይሁዶች ጋር አለ፣ እንጅል ወይም ወንጌል ክርስቲያኖች ጋር አለ ብሎ ቃል በቃል ይናገራል። እሺ ላንብብላችሁ ቁጥር 43 እና 47 ብቻ። እነርሱም ዘንድ ተውራት እያለች ይላል። አሁን መሐመድ በዛ ሰዓት የነበሩ አይሁዶች ማለት ነው ለጥያቄ ወይም ደግሞ አንድ ያመነዘረ ሰው አግኝተው እስኪ ይፍረድበት። ያው እንግዲህ ታሪኩ ከጌታችን ጋር የሚገናኝ ይመስላል፣ የተኮረጀ ይመስላል። እሱም እንግዲህ ጥናት አድርጉበት። ለጌታችን ያው አንድ ያመነዘረች ይዘውለት ሄዶ ፍረድባት ብለው ተናግረዋል ነበር። እንደዛ ተመሳሳይ አይነት ነገር አይሁዶች አቀረቡበት ለመሐመድ የሚል ሐሳብ ያለው ነውና ምን የሚል ምላሽ ሰጠኝ ይላል አላህ። ይኸው እነርሱ ዘንድ ተውራት እያለች በውስጧ የአላህ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ከዚያም ከዚህ በኋላ እንዴት ይሸሻሉ? እነዚያ በፍጹም ምዕመናን አይደሉም። እነርሱ ጋር ተውራት አለ፣ እንዲህ ያደረገው ምን እንደሚፈረድበት የሚያሳይ ፍርድም እውነተኛ መጽሐፍም እነርሱ ጋር እያለ አንተ ለምንድን ነው የምትፈርድላቸው ይላል። ስለዚህ እነሱ ጋር ምን አለ አላቸው አለው ማለት ነው ተውራት ነው። አንተ እነሱ አይሁዳውያን ናቸው፣ የሚመሩትም በተውራት እንጂ በቁርአን አይደለም። ስለዚህ የሚፈርዱበት ምን አላቸው? የራሳቸው መጽሐፍ አለው ተውራት። ስለዚህ አንተ ልትፈርድላቸው አትችልም ብሎ ሲመለስ ይሄ 7th ሴንቸሪ ማለት ነው። 7th ሴንቸሪ የኦሪት መጻሕፍት ሁሉ አይሁዶች ጋር አሉ ብሎ ቁርአን እየተናገረ። ስለዚህ እነዛ በተውራት የማይፈርዱ እነሱ እንደውም አመፀኞች ናቸው ይላል። ተውራት ይዘው በተውራት ከምንፈርድ እስቲ እሱ ሄዶ ይፍረድልን ብለው ወደዛ የሚወስዱ እንደውም እነሱ ምንድናቸው? አመፀኞች ናቸው ብሎ ይናገርና እዛው 47ኛው ደግሞ ምን ይላል? የእንጅልንም ባለቤቶች
የኢንጅል ማለት የወንጌል ባለቤቶች ወንጌል ደግሞ ያላቸው ይልና የኢንጅል ባለቤቶች ማን ናቸው ብትሉ የትኛውም ተፍሲር ክርስቲያኖች ናቸው የሚል ክርስቲያኖች ናቸው የሚል። ስለዚህ የኢንጅልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ ይላል። እዚህ ውስጡ ባለው ህግ ነው የሚመሩት የሚፈርዱትም። ስለዚህ ክርስቲያኖች በወንጌል አይሁዶች በኦሪት ይፍረዱ። ምክንያቱም ሁሉም መጻሕፍቶቻቸው አሏቸው። አላህም ባወረደው የማይፈርድ ይላል ሰው እነዚያ አመፀኞቹ እነሱ ናቸው። ወርዶላችኋል መጽሐፉ አላችሁ መጽሐፉ በእሱ አንፈርድም ካላችሁ አመፀኞች ማናችኋል? እናንተ ናችኋል። እዚህ ክርስቲያኖች መጽሐፉ አላችሁ ተብለናል። አይሁዶች ኦሪቱ አላቸው ተብለዋል። ስለዚህ ኦሪትም ወንጌልም ምን ሳይበረዝ ትክክለኛ ብርሃን ያለባት ነው የሚለው። በነገራችን ላይ ብርሃን ያለባት ስትሆን በእሷ የማይፈርዱ እነሱ አመፀኞች ናቸው ይላል። እዚህ አለ ተብሎ ተነግሮ አይ ተበርዟል ካሉ የዘመኖቹ ሙስሊሞች ከማን ጋር ነው? መጀመሪያ ከቁርአናቸው ጋር ነው የሚጋጩት፣ ከኛ ጋር አይደለም። ራሱ ተበርዟል መጽሐፍ ቅዱስ ተበርዟል ካሉ አስቀድመው ውሸታ የሚያደርጉት ማን ነው? ፈጣሪያቸው የፈጣሪ ቃል ነው ብለው የሚቀበሉት ቁርአንም ሁሉ ምን ሊያደርጉ ያስገድዳቸዋል? ሊጥሉት ያስገድዳቸዋል። ምክንያቱ አላቸው ተብሎ ስለተናገረ ማለት ነው። ከዚህ አንጻር ይኸው መጽሐፍቶቹ አሉ ተብሎ ሰባተኛ እኛ ደግሞ ያለን መጽሐፍ ሰባተኛ ክፍለ ዘመን ብቻ ሳይሆን ከሰባተኛ ክፍለ ዘመን በፊት ያሉ ኮዴክስ ሳይናቲከስ አሁን 350 አካባቢ 300 እስከ 70 ምን ነበረ መጽሐፍ ነው። ኮዴክስ ሳይናቲከስ አለ፣ ኦፍ ኮርስ ኮዴክስ ቫቲካንስ አለ። ከዛ በፊት የነበሩ ኮዴክሶች ራሱ ጭምር እጆቻችን ላይ አለ። ከዛ በኋላ 400 300 ዓመት በኋላ ራሱ ምን አለ ፕሪዘርቭድ ሆነው እውነተኞች ሆነው አሉ እየተባለ ስለሆነ ማለት ነው። ከዚህ አንጻር ነው። በጣም ጥሩ። ስለዚህ ላይ ካሁን ቁርአናቸው ሪኮመንድ እያደረገ ያለው አሁን ከነገርከን ነገር አንጻር በአይሁድ ዘንድ የነበሩት ቶራዎች ዛቡርንም ላይክ መዝሙረ ዳዊትንም ይቀበላሉ። ትክክል። አዎ ትክክል። እንደውም አንድ ነገር ልጨምር ጋዲ፣ ምናልባት እውነተኞች መሆናቸው ብቻ እኮ አይደለም ቁርአን ራሱ መመዘን ያለበት በእነዚህ መጻሕፍት ነው የሚለው። እንደው ቁርአኑ ቢያጠራጥር የምትመዝነው በመጽሐፍ ቅዱስ ነው። ኦኬ ማስረጃ። እሺ ሱረቱ ሊሆንስ ምዕራፍ 10 ማስረጃ ምዕራፍ 10 ቁርአን አለ እንዴ? ኦኬ አፕሊኬሽን እስቲ አረ ነበርኝ አለኝ ምን ልክፈት? ምዕራፍ 10 ቁጥር 94 አንድ ያንብብልን እስኪ። ሱረቱ ሊሆንስ አይ ቲንክ ምዕራፍ 10 ማለት ሱራ ዩኑስ ነው። ሱረቱ ሊሆንስ እሺ ቁጥር ስንት? ቁጥር 94 እሺ ቁጥር 94 ላይ እንደዚህ ይላል። እሺ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ካንተ በፊት መጽሐፉን የሚያነቡትን ጠይቀ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሁን ይላል። ኦኬ ማንን ነው እንደዛ እየተባለ ያለው? በሚገርምህ መሐመድ እኮ ቁርአን ራሱ ወደ አንተ በወረደው ብትጠራጠር እየተባለ ነው። ከተጠራጠርከው እንደ እውነተኛ ነው አይደለም ብለህ ብትጠራጠር ማን ጋር ሄድ ነው እያለ ያለው? ከአንተ በፊት መጽሐፉን የሚያነቡትን ጠይቀ። በጣም የሚገርም ነው። ከእርሱ በፊት መጻሕፍት የሚያነቡት የተባሉት የትኛውም ተፍሲር ብትመለከቱ ተውራና ኢንጅል ናቸው። እነሱም ክርስቲያንና አይሁዶች ናቸው ብለው ነው የሚፈቱት። ኢብን አባስ እንደዛ ይላል። ኦኬ ከአንተ በፊት መጻሕፍቱን ያነባሉ የተባሉት አይሁዳውያን ናቸው። የእውቀት ባለቤቶች ይላቸዋል፣ የመጻሕፍቱ ባለቤቶች ይላቸዋል። ኦኬ በጣም በሚገርም ሁኔታ የእውቀት ባለቤቶችና የመጻሕፍቱ ባለቤቶች ናቸው የሚባሉት ራሱ ክርስቲያኖችና አይሁዶች በቁርአኑ ተከብሮ ማለት የመጻሕፍት ባለቤቶች መጻሕፍት አላቸው። ሙስሊሞች ራሱ አይባሉም። በነገራችን አንድም ቦታ ሙስሊም የመጽሐፉ ባለቤት አይባልም። የመጽሐፉ ባለቤቶች ከተባለ ክርስቲያኖችና አይሁዶች ናቸው፣ ሌላ የለም። ስለዚህ ሄደህ እነሱን ጠይቅ። ብትጠራጠር እኮ ተጠራጣሪ አትሁን። እንደው የመጣልህ ምናምን ኦፍኮርስ የሚያጠራጥር ብትጠራጠር ግን ማን ጋር ሄድ? መጽሐፉ የሚያነቡትን ሄደህ ጠይቃቸው ይባላል። መሐመድ ራሱ እንኳን አሁን ያላችሁ ሙስሊሞች ይቀርና መሐመድ ራሱ ይሄ የመጣልኝ መገለጥ እውነት ነው አይደለም ብሎ ለማረጋገጥ ከፈለገ ማን ጋር ነው መሄድ ያለበት? አይሁዶችንና
ክርስቲያኖችን መጠየቅ። ያ በጣም በጣም መልካም። እንግዲህ ጋይስ እንደሰማችሁት ነው። ስለዚህ እነዚህ መጽሐፍቶች ላይክ ዮሐዴ ቅድም የነገረን ነገር አለ። ምንድን ነው ላይክ የብሉይ ኪዳን መጽሐፍት አሉ፣ ቶራዎቹ አሉ። ኦኬ። ከዛ ባለፈ ደግሞ እንጂል ደግሞ ወንጌላቱ አሉ። አሁን እንግዲህ ከቁርአኑ ስንመለከት አይደል ዮሐዴ ሜቢ አንተ የተናገርከው ነገር ለሰዎች ሳደርስ ሚስ ሪፕሬዘንት እንዳላረግ እንግዲህ አላህ በቁርአኑ እንግዲህ ላይክ አላህ ሲናገር በቁርአኑ ምንድነው እነዚህ ነገሮችን ፕሪዘርቭ እንደሚያደርግ ነው አይደለ? ፕሪዘርቭ እንደሚያደርግና ፕሪዘርቭ ተደርገው እንደሚቆዩ ነው አይደል? ትክክል። ማንም ለዋጭ የላቸውም ነው። ስለዚህ እነዚህ መጽሐፍቶች አሁን ሙስሊሞች ዛሬ ክሌም እንደሚያደርጉት ወንጌሉ ተበርዟል ኦር የአዲስ ኪዳን መጽሐፍት እንዲሆኗል ካሉ ውሸታም የሚያደርገው አላህ ነው ማለት ነው አይደለ? ያን መጽሐፍ መጠበቅ አልቻለም ማለት ነው አይደል? ኤግዛክትሊ። በጣም ጥሩ። ግን እንደው እግረ መንገዴ እነዚህ ያየዤ ልጠይቅህና ላይክ አሁን እንዳልኩ ተበርዟል ብሎ ክሌም የሚያደርጉ ሰዎች አሉ። እንዳልከው ደግሞ በአንድ በኩል ላይክ አሁን ትክክለኛ የእግዚአብሔር ቃል ናቸው አላህ እስከዛሬ ድረስ ጠብቋቸዋል ብሎ የሚያምኑ አሉ። ላይክ እንደዛ የሚያምኑ አሉ። ሜቢ በቁርአናቸው እንደ ቁርአናቸው ማለት የሚያምኑ ግሩፖች አሉ። አዎ። እሺ አንዴ ልክፈት ማስረጃ። እሺ በጣም ጥሩ። እሺ አንዴ ቴክ ችግር የለውም። ያ ኮመንቱን እስከዛ ድረስ ልክፈትላቸው አንተ እስክከፍት። እሺ ኦኬ ተመለሰ ዮሐድ አንዴ እሺ አይ ቲንክ ትክክል። አይ ቲንክ አግኝቼዋለሁ ይመስለኛል። ኦኬ ያው ሱራ 3:78 እንደውም ብዙ ጊዜ ተበርዟል ለማለት የሚጠቅሱት ጥቅስ ነው። በነገራችን ላይ ሙስሊሞች ተበርዟል ለማለት የሚጠቅሱት ጥቅስ ነው። ጥቅሱን ላንብብላችሁ መጀመሪያ አንዴ። ሱራ 3:78 ሁላችሁም እየተከታተላችሁ 23:78 ላይ ብዙ ጊዜ ውይይት ሲደረግ ይሄን ክፍል መጽሐፍ ቅዱስ ይኸው ተበርዟል ለማለት ነው የሚጠቅሱት። በአንጻሩ ግን ሙፈሲሮቻቸው ሊበረዝ እንደማይችል የሚጠቅሱት ክፍል ነው። እንዲህ ይላል፣ ከእነርሱም እርሱ ከመጽሐፉ ያይደለ ሲሆን ከመጽሐፉ መሆኑን እንድታስቡ በመጽሐፉ ምላሶቻቸው የሚያጣምሙ ክፍሎች አሉ ይላል። አሁን ይሄ ክፍል ምን እያለ ነው? ስለ አይሁዶች ነው እየተናገረ ያለው። በእርግጥ አይሁዶች ምን አለ? በመጽሐፉ የሌለ ግን በመጽሐፉ ያለ ለማስመሰል በምላሶቻቸው የሚያጣምሙት ክፍሎች አሉ ብሎ ሲወቅሳቸው ትመለከታላችሁ። ኦኬ በምላሶቻቸው ምን ይሉታል? ቃሉ እኮ አለ ያነቡና እንደውም 75 ላይ ብትመለከቱት መጽሐፉን አይ ቲንክ ሰባ ስንት ላይ ነበረ? ኤኒዌይስ ምን ይላል? መጽሐፉን ካነበቡ በኋላ ከተረዱም በኋላ የሚያጣምሙ አሉ ተብሎ ተጽፏልና የሚያጣምሙት በምላሶቻቸው ነው ተብሎ ተገልጿል። አሁን ለምሳሌ መጽሐፍ ቅዱስ ላይ ምን ተብሎ ተነግሯል? ኢየሱስ ክርስቶስ ምን ብሏል? እኔ ጌታና መምህር ነኝ ብሎ ተናግሯል አይደል? እነሱ ምን ሊሉት ይችላል? እርሱ መምህር ነው። ጌታውን ሊዘሉት ይችላሉ። ቃሉን ዘለው እንዲህ ነው የሚለው ብለው ሊያነቡት ይችላል። በምላሳቸው ምን ትዊስት ያደርጉታል፣ ያጣምሙታል የሚል ሐሳብ ነው ያለው እና ይህንን ሲያብራራ ኢብን ከሲር ያው ሱራ 3:78 ላይ ከሲር ኢብን አልከሲር ማለት ነው። ኢብን ከሲር ምን ብሎ ይናገራል? እንዲህ አለ who distort the book with their tongues በምላሳቸው ምን ይላል? መጽሐፉን የሚያጣምሙ አሉ አለ። means they alter them ማለት ነው፣ ይቀይሩታል ማለት ነው አለ። አልቡኻሪ ሪፖርትድ ዛት ቡኻሪ እንደዘገበው ኢብን አባስ ሰይድ ኢብን አባስ ተናገረ ዛት the aya means አያው ምን ማለት ፈልጎ ነው? they alter and add also none among ይጨምራሉ ይቀንሳሉ ማለት ነው። ቃላቶች ሊጨምሩም ሊቀንሱ ይችላሉ ከመጽሐፉ ማለት ነው። also none among Allah's creation can remove the words of Allah from his book አለ። ምን ማለት ነው? ማንኛውም ፍጥረት
ከመጽሐፉ ከአላህ መጽሐፍ እንግዲህ ተውራትና እንጂል መሆን ማለት ነው። ማንኛውም ፍጥረት ምን ካናት ካን ኖ ናን አመንግ አላህስ ክሬሽን ካን ሪሙቭ ዘ ወርድስ ኦፍ አላህ ፍሮም ሂዝ ቡክ። ከመጽሐፉ ማንኛውም ፍጥረት ሊጨምርም ሊቀንስም በጭራሽ ምን አይልም አይችልም። ግን ይጨምራሉና ይቀንሳሉ ሲባል በምንድን ነው? they alter but they alter and distort their apparent meanings ማለት ነው። አፓረንት ሚኒንጋቸውን ግን ሆን ብለው ምን ይላል ትዊስት ያደርጉታል ማለት ነው። መጽሐፉ ግን ወርዶችን ማውጣት መጨመር ይችላሉ? ኔቨር ነን አማንግ አላህስ ክሬሽን ነው። ከአላህ ፍጥረት መካከል ይህን ማድረግ ከመጽሐፉ መጨመር መቀነስ የሚችል ማንም የለም ነው የሚለው። ወሃቢን ሙናቢህ ሰይድ ወሃቢን ሙናቢህ እንደተናገረው the Torah and the Injil remains as Allah reveals them and no later in them was removed። ምን ማለት ነው ጋዲ? ወሃቢን ሙናቢህ እንደተናገረው በጣም ጥሩ። ወሃቢን ሙናቢህ ሰይድ እንደተናገረው ይላል the Torah and the Injil remains as Allah revealed them። እስኪ ይሄን ተርጉምልህ። ኦኬ ቶራና ቶራ ማለት የብሉይ ኪዳን እንግዲህ የሙሴ የሕግ መጽሐፍትና ወንጌላቱ ኢንጂል የሚሉት ሪሜን አስ አላህ ሪቪልድ ዘም አላህ እንደገለጣቸው ናቸው። እንደዛው ነው እንዳወረዳቸው እንደዛ ሆነው ይቆያሉ። ኦኬ ቀጠለ። እንዳወረዳቸው ሪሜን ያደርጋሉ ይኖራሉ ማለት ነው። ባወረዳቸው እሺ ይኖራሉ ምን ማለት ነው? ይቀጥላል and no later in them was removed ምን ማለት ሌተር ምንም አይነት ፊደል ከነርሱ ሪሙቭ አልተደረገም ወይ ደግሞ አልተቀነሰም አልተወገደም ማለት ነው። ፊደል ነው የሚለውላ not a word it is a letter ሌተር እንኳን ምን ሊያስወግድ የቻለ ማንም የለም ነው የሚለው። በነገራችን ላይ ከፍጥረታት ይሄን ማድረግ የሚችል የለም አለና ምን ኢቭን ሌተር እንኳን አልተቀነሰችም። ሌተር እንኳን አልተቀነሰችም ይላል። however ግን ምን ያደርጋሉ? the people misguide others by addition and false interpretation። ነገር ግን ሰዎች ምን ያደርጋሉ? የሆነ ኢንተርፕሪት ሲያደርጉ ፎልስሊ ኢንተርፕሪት ያደርጉታል፣ ያብራሩታል። ሲያብራሩ ሲተረጉሙ ምናምን ግን ፎልስሊ ኢንተርፕሪት ያደርጉታል። ኢየሱስ ክርስቶስ አምላክ ነው በግልጽ የተጻፈውን ምናምን ብለው ሊያጣሙሙት ይችላሉ ማለት ነውና relying on books that they wrote themselves ይላል። ከዛ ደግሞ ራሳቸው የሚጽፏቸው መጻሕፍት ከዚህ ተነስተው የሐሰት መጻሕፍቶችን ከዛ ይጽፋሉ። ኢንተርፕሪቴሽን ማለት ልክ እንደ አሁን ማብራሪያ ምናምን ይጽፋሉ አይደል? ማብራሪያው ሲጽፉ በቃ የሌለ ትርጉም ማለት የሌለ ትርጉም የራሳቸው መጽሐፍ ይጽፋሉ ነው። ሶ ይሄው የራሳቸው ሙፈሲሮች እንግዲህ ቁርአኑ የሚያብራሩ ሰዎች ናቸው። ኢብን ከሲር ታላቅ ሙፈሲር ነው የሚባለው፣ ታላቁ ሙፈሲር። ሶ እንዲህ አድርጎ ያብራራዋል ማለት ነው። በጣም ናይስ፣ በጣም ናይስ ጋይስ፣ በደንብ ስሙ። እየተነሳ ያለው ሀሳብ አሁን የዋዴ መጨረሻ ላይ አንድ ሁለት ጥያቄ ጠይቀን በቃ የዛሬውን እኛ እዚህ የምናደርገውን ዲስከሽን እንትን ብለን ለሰዎች እድል እንሰጣለን። አሁን ያሉ ከረንት ላይ ያሉ ሙስሊሞች እጃቸው ላይ ቶራ አላቸው? የለም። ዛቡር አላቸው? የለም። ኢንጅልም የለም? ምንም የለም። በደንብ አስተውሉ ጋይስ፣ ታች ያላችሁ ሰዎች እንግዲህ ቁርአኑ ምን እንደሚል አላህ ሪቪል ያደረገው ነገር አለ። ያ ነገር ፕሪዘርቭ እንደሚደረግ አላህ እንደሚጠብቀው፣ ካልተጠበቀ ራሱ ያ ጠባቂ የተባለው አካል በቁርአኑ መሰረት እጠብቃለሁ ያለው አካል ውሸታም ያስብሏል፣ ኦር መጠበቅ የማይችል ያስብሏል በቁርአኑ መሰረት። አሁን የዋዲም ደግሞ ተፍሲራቱን እንግዲህ ያው የቁርአን ኢንተርፕሪቴሽኖችን ሲያሳይ ቃላት ራሱ አላህ ሪቪል ካደረገው፣ ለምን ሪቪል ያደረገው አላህ ነው ተብሎ ስለሚታመን ማለት ነው። ኦኬ ሪቪል ካደረገው ፊደል ራሱ አይጎድልም፣ ማንም እንደዛ ሊያደርግ አይችልም ይባላል። ዛሬ ያሉ ሙስሊሞች ይሄ ሁሉ ተነግሮ ግን አላህ ፕሪዘርቭ ያደርገዋል የተባለውን ወይ ደግሞ ይጠብቀዋል የተባለውን መሐመድ ትክክለኛ ቶራ ነው ብሎ ኮንፊርም ያደረገው መሐመድ በነበረበት ሰዓት ላይ ቶራ የህግ መጽሐፍትን አንስቶ ትክክለኛ ነው ብሎ አይደል ምሉ አሉላ አይደል ዮሐዴ ካልተሳሳት ትክክል አዴ በአንተ አምናለሁ አንተ ባወረደው ማምናለው ብሎ ምሉ አለ። ትክክል ኤግዛክትሊ። በዚህ ደረጃ ማለት አሁን ያሉ ሙስሊሞች አንዳቸው እጃቸው ላይ የለም።
እነዚህ መጽሐፍት? ዮሐዴ ይሄ ለምንድን ነው ብለህ ታስባለህ? ያ በጣም አሪፍ ጥያቄ። ሁልጊዜ ምንድነው በአሸዋ ላይ የተመሰረተ እንደ ተልባ ስፍር ይንሸራተታል እንደሚባለው አሁን እንዲህ ብሎ ፕሪዘርቭ ናቸው። ራሱ መጽሐፉ ባይዘው ተውራትን አምጡልኝ ብሎ ቅድም የጠቀስነው አያ ማለት ነው ሱራ 5:43 ላይ የትኛውም ተፍሲር ብትመለከቱ ይሄንን ክፍል ያብራራል። ምክንያቱ ተውራት እያለ አንተ አትፈርድላቸውም ስላለው ተውራታቸው አምጡ ይላቸዋል። ተውራት ይዘውለት መጡ። ከዛ በኋላ ከተቀመጠበት ፒሎው እንደው ትራስ እዛ ላይ ያስቀመጠው ምን አለ? በአንተ አምናለሁ አንተም ባወረደው አምናለሁ። በዛ ሰዓት ተውራት መጥቶለት በዚህ አምናለሁ ብሎ መሐመድ ተናግሯል። ተውራት መጽሐፉ ነው። ስለዚህ በመሐመድ ጊዜ እንደነበረ ማስረጃ ነው። ከዛ በኋላ ግን ምን ብሎ ደግሞ ተናግሯል መሐመድ? እዛ መጽሐፍ ላይ ወይም ደግሞ ኢንጅልና ተውራት ላይ ስለ እኔ ደግሞ ትንቢት ተነግሯል ብሎ ደግሞ ነገራቸው። ስለዚህ ትንቢት ተነግሯል ብሎ ፕሪዘርቭ ሆነዋል ብሎ ተናግሮ እዛ ሄደው ሲፈልጉ የለም። ከዚህ በምን አይነት ስልታዊ ማፈግፈግ ማምለጥ ይችላሉ? ተበርዘዋል ብሎ በቃ አንዱን ይሄ ከሁለት ባድ ምርጫ አንዱ የተሻለ የሚባል አለ አይደል? እሺ አለ ብንል እሺ አምጡ ይሉናል። የለም ብንል ይሄ ብሏል። ግን የለም ብለን ወይም ደግሞ ተበርዟል ብለን ከዛ በኋላ የራሳችን ፍልስፍና ቁርአኑ ላይ የማይለው ኢምፖዝ እያደረግን ማብራሪያ ብናመጣ ይሻለናል። ምክንያቱም ከመጽሐፍ ቅዱስ አምጡ ማለት ከባድ ነው። ቃል በቃል ነው አህመድ ተብሎ ተጽፏል ብለዋል። ስለዚህ ሊያመጡ አይችሉም። ታዲያ ምንድን ማድረግ የሚችሉት? ትበርዛችሁታል። ይሄ የተሻለ ባድ ቾይዝ ነው። ይሄ አማራጫቸው ይሄን ሆነዋል ማለት ነው። እንግዲህ ለመሐመድ የቀረቡ እንዲህ ብለው ስለ መጻሕፍቶቹ ይናገራሉ። ኦኬ ቅርብ የሚባሉ ሙፈሲሮች እንደው በርዘውታል ምናምን የሚል ማብራሪያ አልተጠቀሙ። አሁን የመጡ ችግሮችን ለመፍታት እንደዚህ የተጠቀሟቸው ጊዜያዊ መፍትሄዎች ነው ብዬ ነው የማስበው። በጣም ናይስ፣ ጥሩ እንትን ነው። ስለዚህ ይሄ የሚያሳየው ራሱ አሁን ላይ ሙስሊሞች ወርሺፕ የሚያደርጉት አካል አሁን ነቢያቱ እንዳለ ሙስሊም ናቸው የተባለ ለነቢያቱ ይህንን ቃል ገላጭ የሆነው ኦኬ ወይ ደግሞ እነዚህ መጽሐፍት ያጻፋቸው ያ ትክክለኛ እውነተኛው አምላክና አሁን ሙስሊሞች ራሱ ደግሞ እጠብቀዋለሁ ፕሪዘርቭ አድርገዋለሁ ያለው አካል ሁለት የተለያዩ አካላት እንደሆኑ አያሳየንም? ይዋዴ የራሱ ባጭሩ ትክክል። በጣም ፐርፌክት አገላለጽ። እሺ በጣም ናይስ። ስለዚህ የዛሬውን ይዋዴ ሜቢ 2 ደቂቃ 3 ደቂቃ ወስደ አጠር ባለ መልኩ ዛሬ ያነሳቸውን ፒን ፖይንቶችን በ3 ደቂቃ ሰመራይዝ አድርግና ጥያቄ የምንቀበለው ካለ ኮሜንቱን ሞድ አድርገን እንትንላለን። ከዚህ በኋላ ደግሞ በሌሎች ላይቭ ሴሽኖችም ደግሞ እንደዚሁ ይሄ በቃ ደስ በሚል ሁኔታ በእውቀት ማስረጃ እየተከፈተ ማድረግ ያለብን ዲስከሽኖች እናደርጋለን። እስልምናው ላይ ብቻ ሳይሆን ከዚህ በፊት እንዳልኳችሁ መግቢያው ላይ እንደነገርኳችሁ ጆቫ ዊትነሶች፣ የሃዋ ምስክሮች፣ አድቬንቲስቶች፣ ሞርሞኖች ኦንሊ ጂሰስንም ጭምር ኦኬ። ፕሮቴስታንቱ በደንብ ፕሮቴስታንቱ ላይ ስለሄድንበት ረጅም ጊዜ ብዙ ስራ ስለተሰራ መልካም ስራዎች ሌሎች ወንድሞች ደግሞ እዚህ ኤሪያ ላይ የሚሰሩ ስላሉ እኛ ደግሞ ትንሽ እስቲ ዳይሬክሽናችንን ቀየር አድርገን እዚህ አካባቢ እንንቀሳቀስ የሚል ውሳኔና ድምዳሜ ላይ ደርሰናልና የዋዴ ዛሬ ያወራንበትን ነገር አጠር ባለ መልኩ ሰመራይዝ አድርግና ከዛ በኋላ የሚወያይ ሰው ካለ ጥያቄ ያለው ሰው ካለ ኦር እንደዚህ ካለ የተወሰነ ተቀብለን ላይቭ ሴሽናችንን እንጨርሳለን። ሙስሊሞች እስካሁን ገስት ላይም ስላላየው ማንም ገስትም አላክም። ለዛ ነው የዋዴ ቀጥል። አይ በጣም ብዙ ነገር ስላነሳን እኔ ዝም ብዬ ራፍሊ አጭር ደቂቃ ብቻ ቢበዛ 1 ደቂቃ እየተመለከትናቸውን ሰመራይዝ ለማድረግ ከመጀመሪያ ጀምሮ ብዙ ሰው ክሌም ለማድረግ ማንም ሰው ወይም ደግሞ ማንም ፍጥረት የሚከብድ እንዳልሆነ ነገር ግን ፕሩቭ ማድረግ ግን እጅጉን ከባድ እንደሆነ በተወሰነ ለማየት ሞክረናል። ምክንያቱም ማንም ተነስቶ ክሌም ያደርጋል። እኔ ክርስቶስ ነኝ ብለው በጣም ብዙ የተነሱ አሉ። እኔ ፈጣሪ ነኝ ብለው ብዙ የተነሱ አሉ። እኔ ሞትን ድል አድርጌ እነሳለሁ ብለው ብዙ የተናገሩ አሉ። ይሄን ሁሉም ማለት ግን ኦኬ ሆኖ ለመገኘት ማረጋገጫ ሊሆን ግን አይችልም። ለምሳሌ መሐመድ እንግዲህ ምን ብሎ ተናግሯል? ይሄ በማስረጃ ነው። በክፋት እንዳትመለከቱ። አሁን እንዲህ ብለህ ስንናገር እንደ ማጥላላት ምናምን ሊመስላቸው ይችላል። ራሱ መሐመድ ክሌም ያደረጋቸው ናቸው። ምን ብሎ ተናግሯል? በህይወት እያለ
ሶላቶቹ 40 ወደ እኔ አድርሱ ብሎ ተናግሯል። ከዛ በኋላ ተከታዮቹ ምን ብሏል? እንዴ ከሞትክ በኋላ እንዴት ነው ሶላት ወደ አንተ ልናደርስ ምንችለው ብለው ጠይቀውት ነበር። ኦኬ ከዛ ምን ብሎ ነበር የተናገረው? የነቢያትን ስጋ መሬት እንዳታበሰብስ አላህ አግዷታል ይላል። ይሄ በጣም ትልቅ ክሌም ነው። በክሌም ደረጃ በህይወት እያለ የተናገረው ነው። ነቢያት መሬት ስጋቸውን ኮንሱም እንዳታረገው ምን ፕሮሂቢትድ ሀረኝ የማንም ነብይ ስጋ አይፈርስም አይበሰብስም ብሎ ተናገረ። ይሄንን ተስፋ ያደረጉ ተከታዮቹ ከሞተ ከ3 ቀን በኋላ ነው የቀበሩት። ለምን? ምክንያቱ የነቢያት ስጋ አይፈርስም አይበሰብስም ብሏቸው 3 ቀን ሲደርስ መሽተት ጀመረ ማለት፣ ሆዱ መነፋት ጀመረ ማለት። ኦኬ የተለያዩ ኬሚካሎች ማመንጨት ጀመረ፣ መሽተት ጀመረ። ተሯሩጦ ቀብረውታል። በክሌም ደረጃ ክሌም ማድረግ ትችላለህ፣ ነገር ግን በተግባር ሲታይ ግን አይፈጸም። አሁን መሬት ስጋችን እንዳትፈርስ የነቢያት ስጋ አይፈርስም ብለዋል ሙስሊሙን። ይሄ ቢግ ክሌም፣ ይሄ ትልቅ ማስረጃ አይደለም? ከፍታችሁ መቃብሩን ማሳየት። አሁን የነ ነብይ አደም መቃብር ብላችሁ እስከ መቃብር ድረስ በጉብኝት እንግዲህ የሆነ ረጅም እንትን አዘጋጅታችሁ እንዲሳለሙ ምናምን ታደርጋላችሁ አይደል? ይሄንን ትልቅ ክሌም አሳይታችሁ የምርም እስልምና እውነት መሆኑ ማሳየት በቀላሉ ማሳየት ትችላላችሁ። ክርስትና ክርስቶስ አስቀድሞ ከመሞቱ በፊት ከመነሳቱ በፊት የተናገራቸውን ነገሮች ምን አድርጎ አሳይቷል? ፈጽሞ ለሐዋርያቶቹ በብዙ ማስረጃ አሳያቸው አይደል? ሐዋርያት ሥራ ምዕራፍ 1 ላይ ክርስቶስ ከትንሣኤው በኋላ ምን አለ? በብዙ ማስረጃዎች ምን አለ? ትንሣኤውን አሳየ ይላል። ምክንያቱም ይሄ ትልቅ ክሌም በክሌም ደረጃ ሳይሆን ክርስቶስ አድርጎም ስላሳየ፣ ማንም ፍጥረት ይህንን ተናግሮ አድርጎ ስለማያውቅ ማለት ሐዋርያቶቹ ብዙ ማስረጃዎች አሳይቷቸው አሳምኗቸው ነው ያረገው ሁላ ማለት። አይ ካመኑ ይመኑ ካላመኑ ምን አገባኝ ብለው ክርስቶስ አላረገ። ተነስቻለሁ እንግዲህ ምን ምክንያቱ የእውነትና እውነት ነው። ይሄ እኮ ታላቅ እውነት እኮ ነው። ክርስትና የሚመሰረተው እኮ በዚህ እውነት ላይ ስለሆነ እኮ ነው። ሐዋርያቱ ያላዩት ያላመኑትን እኮ አይደለም ወደ ዓለም ሄደው የሚሰብኩት። ኦኬ ይሄንን ማመን ስላለባቸው ወደ ዓለም ሄደው ሲመሰክሩ ራሱ ላዩት እውነት አንገታቸውን እስከ መስጠት የታመኑ እንዲሆኑ ክርስቶስ አሳይቷቸዋል፣ አሳምኗቸዋል፣ አረጋግጦላቸዋል። መቃብሩ ሄደው አዩ። 12 ሰዎች በኢየሩሳሌም ደረጃ ይኸው ክርስቶስ ሞትን ድል አድርጎ ተነስቷል፣ መቃብሩን እዩ እያሉ ሲሰብኩ ማንም አራ ይኸው መቃብሩ ይኸው ስጋው ብሎ ሊያሳይ የቻለ ማንም የለ። እስቲል አሁን እስካሁኑ ድረስ ማለት መሐመድ ክሌም ላደረገው እንግዲህ 1000 ምናምን ዓመት ነው ከክርስትና መምጣት በኋላ 600 or 700 ዓመት በኋላ የተፈጸመውን ክስተት ግን እስኪ ማሳየት የሚችለውን አካል አለ? የለም ማለት የለም። ሶ ክሌም ማድረግ ማንም ሊያደርግ ይችላል። ይኸው ተነስተው በዘመናችን ፍቅር ሲዝም ሁሉም ፍቅር ሲዝም ናቸዋል። ሁሉም ፍቅር ሲዝም ማለት የሚከለክለዋል? የለም። እስቲ ማስረጃ አምጣ? የለም። ማስረጃ ላይ ነው ማረጋገጫ። ኦኬ ሲጠየቅ ግን ማንም ሊያቀርብ አይችልም ከክርስትና በስተቀር። አርኪኦሎጂካል ሊሆን ይችላል፣ ሂስቶሪካል ሊሆን ይችላል። ኦኬ ከዛ ስፒሪቹዋል ማስረጃ ያለው ክርስትና ብቻ ነው። ምክንያቱ እስልምና አርኪኦሎጂካል እና ሂስቶሪካል ኤቪደንስ ሊያመጣ አይችልም። ስፒሪቹዋል ኤቪደንስ ራሱ ሊያመጣ አይችልም። ኦኬ የትኛውም ታሪክ ተነስቶ የሆነ ሰዓት ታሪኩ የሚያበቃለት ነው፣ ታሪኩ የሚያልቅ ነው። ክርስትና ግን በነገራችን ላይ በክርስትና ብቻ ሳይሆን በእስልምና የተመሰከረልን ሱራ 3:55 ላይ ክርስቲያኖች በክርስቶስ የሚያምኑ ክርስቲያኖች በክርስቶስ ከማያምኑት በላይ እስከ ትንሣኤ ድረስ ይቆያሉ ተብሎ ተነግሮላቸዋል። ሱራ 3:55 በክርስቶስ የሚያምኑት በክርስቶስ ካመጹት ከካዱት በላይ እስከ ትንሣኤ ድረስ ምን ይቆያሉ ተብሎ ተነግሮላቸዋል። ሶ እንመርምር፣ ያለንበት እውነት በደንብ እንፈትሽ፣ እናጥና። እግዚአብሔር ደግሞ በቅንነት ከመረመር በቅንነት ደግሞ ካጠና ወደ እውነት ሁሉ የሚመራ ጌታ፣ የፍቅር የሆነ ጌታ፣ የጠፉትን በጎቹ ከሰማይ ሰማያት ወርዶ የሚፈልግ ጌታ ስለሆነ ወደ እውነት ሁሉ ሊመራን መጥቶ ደግሞ ከአባቱ ጋራ ከእኛ ጋር እራት ሊበላ የተዘጋጀ ሁልጊዜ በደጃችን ቆሞ በራችን የሚያንኳኳ
የቅርብ አምላክ እንጂ የሩቅ አምላክ አይደለም። ከሐሳቦቻችን ሁሉ የቀረበ አምላክ ከኛ ጋር አለ። በንጽህና ለሚጠይቀው ሁሉ አቤት ብሎ ልጄ ብሎ ሊቀበል የታመነ ጌታ አለን። እሱን ጌታ ሳታውቁት እንዳትሞቱ እግዚአብሔር ይርዳችሁ። እግዚአብሔር ይስጥልን። ቃልዮት ያሰማልን። ዮሐዴ እግዚአብሔር ያክብርልን። የተነሱ ሀሳቦችን እንዳለ በልባችን እናድርግ። ሁላችንም የሰማነውን ደግሞ ያው እንግዲህ ያገኘነውን እውቀት በዙሪያችን ላሉ ሙስሊሞች እንግዲህ እንደዚህ አይነት እውነታዎችን ማጋራትና ማሳወቅ ትክክለኛ የክርስቲያንም ድርሻ ነውና በእውቀት ማውራት በዛ መሰረት ይህን ነገር እንደው አለ አይደል ልምዳችን የምናደርገው መልካም ነው። እንደዛ እናድርጉላችንም። ዛሬ የተነሳውን ሀሳብ በአጭሩ ሰምራይዝ አድርገናል። ከተነሳው ሀሳብ አንጻር እስልምና የነቢያቱ ሃይማኖት ነው ወይ በብሉይ ኪዳን የነበረው ሃይማኖት ነው ወይ የሚለውን ነገር እንግዲህ ለሰሚንቶ እኔና ዮሐዴ እዚሁ ጋር ቁጭ ብለን ተናጋሪ ሆነን እንዲህ ነው ከምንል ለእናንተ ለምትሰሙ ሰዎች እንተዋለን። አሁን ግን የተነሳው ሀሳብ ላይ ሜቢ አንድ ሁለት ሰው መቀበል እንችላለን። እስልምና የምርም የነቢያቱ ሃይማኖት ነው ብሎ መሞገት የሚችል ሙስሊም ካለ ገስትም ኦን እናደርጋለን። አንድ ቁጥር መጻፍ ትችላላችሁ። ገስት ሪኩዌስት ከላካችሁም ደግሞ በዛ መሰረት ኮመንት ላይ ደግሞ መላክ የማትችሉ ኮመንት ላይ አንድ ቁጥር ጻፉ። እስልምና የነቢያቱ ሃይማኖት ነው ብሎ የሚያምን ሙስሊም ኦፍ ኮርስ ያምናሉ ሙስሊሞች ገብታችሁ ከቅድም ጀምሮ የተነሱ ሀሳቦች አሉ። መሞገት የምትችሉ ከሆነ በደስታ እንቀበላችኋለን። አንድ ቁጥር ጻፉ። ኦኬ አንድ ቁጥር ጻፉና ከዛ በኋላ ሀሳቡን ሁለት ሰዎች ምናምን መቀበል እንችላለን። ሙስሊሞች ነው ያልኩት። ሙስሊሞች አረ እናንተ ሰዎች ሙስሊም ነው ያለው። ሙስሊም ተው ሙስሊሞች ካላችሁ ኦፍ ኮርስ አላችሁ እንደምትሰሙ እናውቃለን። ላይቭ ምናምን ነገር ግን ገብታችሁ በቃ የረጋ ባለ ስፒሪት እንሰማችኋለን። የምትሰሙትን ነገር የምታቀርቡትን አርጊውመንት እንሰማለን። ከዛ አርጊውመንቱን ግን ሪፊዩት እናደርገዋለን። ኦኬ አንድ ቁጥር የሆነ ዩዘር ኔም እንደዛ የሚመስል ነገር ያየው መሰለኝሽ። ኢንቫይት አድርጊያለሁ። ራይስድ ኦር እንደዛ የሚል ዩዘር ኔም። እሺ ከ42 ነው። 2 ደቂቃ እንታገሳቸዋለን። ሙስሊሞች እስልምና የነቢያቱ ሃይማኖት ነው። እስልምና የነቢያቱ ሃይማኖት ነው። ወይ ከክርስቲያኖች አንድ ሁለት ልቀበል እስከዚያ ከመጡ ኦኬ። ምን ላይክ የሚነሳ ጥያቄ ምናምን ጥያቄ እንዲያቀርቡ ነው የዛሬው ሀሳብ ላይ የዛሬ ሀሳብ ላይ ምናልባት ኦኬ። ኢክራም የምትባላለች አንድ ልቀበላት። ምን ላይ ናት? አላየኋት። አንድ ቁጥር ስትጽፍ አይቻለሁ። እስቲ ቆይ ምንድነው እንትን መላክ ቀረ እንዴ? አሁን እንትን ሞዴሬተር መላክ አይችልም እንዴ? አሁን እኔ አምናሹር እኔ እንጃ ምን እንደሆነ። እሺ ኢክራም ይሰማል? ኢክራም ኢክራም አይሰማም? ማይክሽን ሜቢ ሚውት ነሽ እያወራሽ ከሆነ ይሰማል። እንዴት ነሽ? እንኳን ደህና መጣሽ። ኤርፎን እየተጠቀምሽ ነው? ሜቢ ሽ የሚለው ለዛ ይሆናል። ኦኬ አይ ቲንክ ኤርፎን ሰክተ ከዛ ስትነቅለው ምናምን ያስወርዳል ይመስለኛል። አንዳንድ ኤርፎኖች እንደዛ ናቸው። ቆይ ድጋሚ ከመጣች ትቀበላታለህ። መልካም ሙስሊሞች እስልምና የነቢያቱ ሃይማኖት ነው የምትሉ ከቅድም ጀምሮ እንግዲህ ያነሳናቸው ሀሳቦች አሉ። ገብታችሁ እሱን ሀሳብ ማስረጃ የምታቀርቡት ካለ እድል እንሰጣችኋለን። አሁንም አንድ ቁጥር ጻፉ።
እየበሉ ነው። እስከዛ እኛን ጠየቃችሁ። ጋዴ እንዴት አመሻችሁ? አንትሻ ዮሐዴ እግዚአብሔር ይመስገን። እኛም ጥያቄ ይኖረናል እኮ። ያው አይ ከነሱ እንቀበል ይሻላል ብለን ነው እንዴ። እኛስ ተሰብከን ቢሆን ምን ታውቃለህ? ዮሐዴ አንድ ቪዲዮ የስብከቱ ማለት ሰው ሊሳሳትበት የሚችለው ያው የጀነቱ ጉዳይ ነው። እሱ ደግሞ ዛሬ አላነሳንም፣ ለቀጣይ ነው። ምናልባት የዛኔ ከክርስቲያኖች ነው የምንቀበለው። እናነሳለን። ባይዘው ብዙ የምናነሳቸው ቶፒኮች አሉ። ከፋፍለን እስልምናው ላይ የምናነሳቸው ቶፒኮች አሉ። ዛሬ ሜቢ በተነሳው ሐሳብ ላይ እንደም ጀምሮ በዛሬው ላይ ይቻላል። ጥሩ ነው። ቃለ ሕይወት ያሰማልን። ኮመንት ዘግተን መማራችን አንዳንዴ መማርም ጥሩ ነው እና ዮሐዴ ቪዲዮ ልኬልህ ነበረ። ኢዮብ 22:21 ኢስላም የመጀመሪያ ሃይማኖት ለመሆኑ ምናምን ብሎ ኡስታዛቸው አንድ እህት ሲያወዛግባት አይቼ ነበርና እሱን ልኬልህ ነበረ። እሱን አንስታችኋል? የትኛው ነበር? መጨረሻ የላኩልህ ቪዲዮ ኢዮብ 22:21 አለ። ግን እኔ እሱ ያለውን ቃል ላገኝ አልቻልኩም። ኢስላም የሚል ቃል ለእግዚአብሔር መገዛት የሚለውን እስላም ብሎ ተርጉሞት ነበር ወደ ሂብሩ ወስዶ እና እንደዚህ አይነት የቃላት ጨዋታ ስለጀመሩ እሱን ነገር አንስታችሁት ከሆነ እሱንማ ቃላት ጨዋታ እንኳን እንደማያዋጣቸው ሌሎች ሀሳቦችንም ስናነሳ ነበር አይደል? ያዴ ምን እንደዚህ አይነት አይ ካነሳችሁት እሱን ክላሪፋይ ታደርጉ። እሺ ዲያቆን እሺ ኢዮብ 22:21 እያየሁት ነው። አሁንም ከእርሱ ጋር ተስማማ፣ ሰላም የሚኖር በዚያም በጎነትን ታገኛለህ ነው የሚለው። ከእሱ ጋር ምንትን የሚል ነገር የለም። ግን የቃላት ጨዋታ የሚለው ሀሳብ ምን ያህል እንደማያስኬድ ቅድም ይዋዴ በደንብ እዚህ መኃልየ መኃልይ ላይ ተነስተን ያነሳናቸው ሀሳቦች ስላሉ አይ ቲንክ በቂ መሰለኝ አይደል? አዎ አሁን እንደዚህ አይነት የወርድ ፕሌይንግ እንደዚህ አይነት እንትኖች ከሊንግዊስቲክ ወይም ደግሞ ይሄ ስነ ቋንቋ ኢቲሞሎጂ አለማጠናት በጣም ቀደም እኮ እያልን ነበረ። መሐመድ ሚን ምናምን እያሉ መሐመድን ፍለጋ ቀደም እንዳለው በጣም የሆኑ ቃላቶች ዝም ብለው ቃላቱ ሲፈልጉ ይተረጉሟቸዋል፣ ሲፈልጉ አይ ቀጥታ ነው የምንወስዳቸው ይላሉ። እና እንዳሻቸው ነው መጽሐፍ ለእነሱ የሚጠቅማቸው ምናምን አይነት መስሎ ከታያቸው የማያረጉት የለምና በስነ ቋንቋ አይመሩ። ዝም ብለው ይሄዱና ጎግል ትራንስሌት አድርገው ሂብሩ ቀጥታ ይሄ ትራንስሊትሬሽን እና ትራንስሌሽን ይለያያል አይደል? ትራንስሊትሬሽን ማለት አነባበቡ ነው። አነባበቡ እንዴት እንደሚነበብ አሁን ያ ቀደም የኢብራይስጥ ያየነው መሐመዲም ይላል ሲነበብ፣ ይሄ ትራንስሊትሬሽን ነው። ትራንስሌት ግን አይደለም። ትራንስሌሽን ማለት ግን ምንድነው? ምን ማለት ነው ትርጉሙ? ኦኬ በኢቲሞሎጂካል አፈታቱ ማለት ነው። የቃሉ ፍቺ ነው የሚታየው። እነሱ ትራንስሊትሬሽን ኤንድ ትራንስሌሽን መለየት ገና ላይ ስለሆኑ እንግዲህ የቋንቋ ጥናት ትንሽ ቢያጠኑ ጥሩ ነው ብዬ አስባለሁ። ዝም ብለህ ቃል እያመጣ ስትፈልግ ትተረጉመዋለህ፣ ስትፈልግ ቃሉን ዝም ብለህ ወስደህ እንዲሁ ነው የምወስደው ትላለህ። እኔ ባይ ዘ ወይ ይሄ ኡስታዝ ሁሱ ምናምን የሚባለው ማለት ነው የሆነ ቀን የምታስታውስ ከሆነ ሮሜ 9:5 ምን እንዳለ ታውቃላችሁ? እንትኑ ላይ ኦሪጂናል ግሪኩ ላይ የለም አለና ኮዴክስ ሳይናቲከስ ለአንድ ሳምንት ሙሉ በቃ እስቲ ወንድ ነኝ ያለ ክርስቲያን ይግባ ይሄንን ኮዴክስ ሳይናቲከስ ላይ ምን አድርገው እንደቀየሩት፣ ኦኬ ምን አድርገው የማይለውን እንዳሉ እያለ አንድ ሳምንት ሙሉ ሲፎክር ከረመ። ዘን ገስት ልኬ ገባውና
ኮሬክስ ሳይናቲከስ ክፈተው። ኮሬክስ ሳይናቲከስ ላይ ያለ አማርኛው ላይ የሌለ አሳየኛ። አምላክ የሚለው ጋድ ነው የሚለው ጋድ የሚለው አምላክ ብላችሁ ቀይራችሁታል። እኔ በጣም ነው እንዴ የቀየረው። ጋድ የሚለው አምላክ ብላችሁ ቀይራችሁታል። እሺ ምን እግዚአብሔር ለምን አላላችሁትም? የእውነት በቃ እንደ ኃይለኛ እኔ እኮ ለሱ ፌቨር እኮ ነው የሰራንለት እኮ አይደል? እንደው ላይክ በእነሱ ማይንድ ሴት ልክ እንደውም እኮ እግዚአብሔር ብንለው እኮ እንደውም በአራት ነጥብ ይዘጋዋል ነገር እየሆነ እኮ ሮሜ 9:5 እንደው ስለ ክርስቶስ ወይ ማለት ያለ። እሺ ቀጥል። የተጫወተው ጌም ልጅት ወሰለኝ ተቀጥ መጽሐፍ እንግዲህ አሁን ለእግዚአብሔር መገዛት የሚለውን በሂብሩ ለእስልምና መሆኑን አሳይሻለሁ ብሏት ነው የገባው እና ቀጥታ ባይብል ሀብ ላይ ሄደ። ከዛ ሂብሩ ወጣ። ከዛ እንትናለና ግን ኢዮብ 22:21 ላይ ስትሄድ እንደዛ ለእግዚአብሔር መገዛት የሚል ጥቅስ እንኳን የለም። ዲያቆን ይቅርታና መክፈት ይችላሉ። ይቅርታ መሀል ላይ ገባው መክፈት ይችላሉ። አንድ ይችን ነገር ሊያወዛግብ ስለሚችል ብዬ ነው። የሚያስቅ አርጊመንት ይሆናል። ያ ላንትሽ ወይ ላክለትና ላንተ ልክ ይላል ነው። መንገድ ላይ ነው አንድ ስልክ ነው ያስኩት እኮ በምንድን ነው ቴሌግራም ላይ ቼክ አደረኩኝ እኮ የለም። ኖ እንትን ላይ ነው የላኩለት፣ ቲክታክ ላይ ነው የላኩለት በውስጥ መስመር። እንደዛ ከሆነ አይ ቲንክ መውጣት አልችልም። እዚህ ጋር አንድ እንትን አይደል እንትን ከገባው ምናምን እንትን ኤኒዌይስ በቃ ወይ ሌላ ጊዜ ወይ ቪዲዮ ወይ ነገ ምናምን ሌላ ጊዜ ስንገባ ሐሳብ ያዴ ወይ ሌላ ያዝ ሌላ ያለው የዲያቆን እስኪያስን ፕሮፋይል ንካና ሜሴጅ ላይ ግባና ወደ ቴሌግራም ላይ ላከው ካለ ማሳየት ግዴታ ከሆነ ማለት ነው። ወይ እኔ ላንተሽ ልላክለት እኔ ልውጣ ችግር አይ እንትን ካለ ነገ ምናምን መሄድ እንችላለን። እንደዚህ ነክል ተልኮ ከዛ አውርደ ምናምን ስለመሸም 5 ሰዓት ምናምን ሆኗል። አይ ነገም ማድረግ እንችላለን። ዞሮ ዞሮ የቃላት ጨዋታ የሚባለው ነገር ሊንግዊስቲክ ላይ ያለ ነገር እንደተባለው ዝም ብሎ የሆነ ነገር እየተተረጎመ አሁን የሆነ ቪዲዮ ራሱ ቆይ ዋዴ እንደውም ይሄንን በቶፒክ ምንድነው የሆነ የተቆረጠ ቪዲዮ እያየው ነበርና ወደ መካ ሄዱ ተብለዋል። እንደውም ሙሴና አሮን ነው ወደ መካ ሄዱ ተብለዋል እና የሆነ ባይብል ሀብል የሆነ ቃል እንትን ተብሎ ቆይ እሱንም ቪዲዮ እንደውም ቆይ እነዚህ ቃላት ላይ የሚደረጉ ጨዋታዎችን እንደውም አንድ ቀን ላይቭ የምንገባና እያንዳንዱ ነገር ሪፊት እናደርጋለንና ኤኒዌይስ ትንሽ የሚያስቁ ነገሮች ናቸው። ለማንኛውም ከቃላት አንፃር ምናምን ያሉ ቀደምም ያነሳናቸው ሀሳቦች ስላሉ እንደዚህ አይነት ቀልድ የሚመስሉ ነገሮችን ደግሞ ሌላ ቀን በሰፊው ሪፊት እናደርጋቸዋለን። ኦኬ ምንም ቀላልም ነገር ስለሆነ ግን አሁንም የመጨረሻ እድል እንስጥና ካልሆነ በቃ ወደ ፋይናላይዝ ወደ ማድረግ እንሄዳለን። እስልምና የነቢያት ሃይማኖት ነው ብሎ የሚያምን ሰው ካለ ኦኬ እስልምና የነቢያት ሃይማኖት ነው ብሎ የሚያምን ሰው ካለ አንድ የመጨረሻ እድል እንስጥ። አንድ ቁጥር ጻፉ ወይ ሙስሊሞች ወይ ግቡ። ካልሆነ ላይቭን እንግዲህ መዝሙር ምናምን ሰምተን እንትን ወደ ፋይናላይዝ ወደ ማድረግ እንሄዳለን ማለት ነው። የመጨረሻ እድል ሙስሊሞች ስማ ይሄ እንትን ግን አንተ ቤት ብቻ ነው ወይስ ሌላው መሳብ ይችላል? ኢክራም የት አለች? ኢክራም መጣለች። እስኪ ኢክራም አለች። አንድ ቁጥር ጻፍ። ኢክራምን አስገቧት ይላሉ፣ ግን ለኔ አይታየኝ። የለችም፣ ገስት ላይ የለችም። ባይዘው ገስት ላይ የለችም። ሰውም የለም እንደምታየው። ድንጋይ ማን ነው ይላል። ታዋቸው እነዚህ አዝጎች
እና ኤኒዌይስ ያው እንደምታዩት ነው። በስርዓት ከቅድም ጀምሮ ማስረጃዎች የቀረቡ አንዳንድ ሀሳቦችን አውርተን ነበረ። እስልምና ሙስሊሞች መስቀል ያደረገ ነው እየገባ ያለው እንዳለ ፕሮፋይል እና እሺ ፍቅር የሚል ዩዘር ኔም እንኳን ደህና መጣ። ወንድማችን ፍቅር ይሰማል? ባይዘዌ ጋር እስልምና የነቢያቶች ሃይማኖት አለመሆኑን ተቀብለውታል ማለት ነው። ካልገቡ ኦፍ ኮርስ 1600 ሰው አለ፣ ቢያንስ 100 እንኳን ሙስሊም አይጠፋም። እንደዛ ነው ምንድነው እንደተቀበሉትና ትክክል። ያ ከቅድም ጀምሮ ሲነሱ አርጊውመንቶችን ሪፊት ማድረግ የሚችል ሰው ወር ገብቶ ማውራት የሚችል ሰው we're happy by the way we're happy ብሏል ሰውየው። እሺ ፍቅር እሺ ወንድማችን እያወራ ከሆነ ሚዩት ነህ። ኦኬ እሺ በቃ ይወራል። በቃ ምንም ፍቅር ይሰማል? ኦኬ ስለዚህ እንዳያችሁት ነው እንግዲህ ገብተው ሀሳብ መስጠትም ላይክ እስልምና የነቢያቱ ሃይማኖት ነው የሚለውን ሀሳብ መሞገትም ሆነ አርጊውመንት ማቅረብ የሚችል ሰው እስካሁን አላየንም። እኛ ዋናው ዞሮ ዞሮ ትምህርት ተማምረናል። ከቅድም ጀምሮ ያወራናቸውን የተማማርናቸው ነገሮች እንዳይረሱ ኦኬ እንዳይረሱ እሱን ለማለት ያክለው ይዋዲ የምትሉት ነገር ከሌለ በቃ 5 ሰዓትም ስለሆነ ኦልሞስት 2 ሰዓት ከሩብ ምናምን ነው አይደል የገባ ነው 2 ሰዓት ምንድነው ገና የሚገቡበት ሰዓት ነው እያሉ ኮሜንት ላይ የሚጽፉት ከየት ነው የሚገቡት? ከየት ይገባል? አሁን እኮ ኦልሞስት 5 ሰዓት እኮ ነው። ቤት አይደሉ እንዴ ሲጀመር ማፍጠር ከሆነ 1 ሰዓት ምናምን ከ1 ሰዓት ጀምሮ እስከ 3 እስከ 4 እሺ ያው አሁን 5 ሰዓት እኮ በደንብ ፈታ ብለህ ምናምን የምትጨርስበት ሰዓት ነውና ኤኒዌይስ እስቲ ለማንኛውም እንደዛ እናድርግ። በቃ የምትሉት አንተሽ የምትጨምረው ሐሳብ አለ ብሮስኪ? አረ ብዙም የለም፣ ግን እዚህ መመለስ ያቃታቸውን ቤታቸው ሲጠይቁ ያለምንም እውቀት ገብተው እንመልሳለን የሚሉ ሰዎች አሉና ለነሱ ሰዎች ወሃዴ መልእክት ብታስተላልፍ ምን ሰምተዋል? እኔ አልሰማሁትም። እዛ ሄደው ለሚጠይቁ ሰዎች ያለ እውቀት እንዳይጠይቁ ወይንም ደግሞ እንዳይሉ ምን መጠየቅ እንዳለ ራሳቸውን ቤት ሄደው ሲጠይቁ ይሰማል ይሆን? አዎ ዲያቆን ይሰማል። አረ ኦኬ ያለ እውቀት ሄደው እንዳይጠይቁ ያለ መሰለኝ እና ትንሽ እውቀት አስጨብጣቸው ሄደው እንኳን ሲጠይቁ ትክክለኛውን ጥያቄ እንዲጠይቁ እንደዛ ነው ተረዳው። እንደሱ ሳይሆን ዲያቆን እዚህ ኡስታዞቻቸው ሲጠሩ አይመጡም። እነሱ ቤት ግን እዛም ተሄዶ ዮሐዴ በጣም ብዙ ጊዜ ሄዶ ያደረገውን እናውቃለንና ያለ እውቀታቸው ገብተው መልስ እንመልሳለን የሚሉ ሰዎች አሉ። ለነሱ መልእክት እንድታስተላልፉ እስልምና የነቢያቶች ሃይማኖት አይደለም ብለው ለመከራከር ያለ እውቀት የሚገቡ አሉና እነሱን ብትመክራቸው ብዬ ነው። አዎ ይሄ ምናልባት እኔ ትንሽ ልበልና ጋዲና ዲያቆን ሆና ትጨምሩበታላችሁ። አሁን ቅድም እንዳለው ጥያቄ ከፈጠረባቸው መጥተው መጠየቅ የነበረባቸው እነሱ ናቸው። ስለ እስልምና ራሱ ማለት መጽሐፋቸው የሚያዛቸው እንደዛ ስለሆነ እንኳን እነዚህ
አሁን ተራ ሙስሊሞች ይቅርና መሐመድም ራሱ እነሱ ጋር ሂደ ጠይቅ ነው የተባለ። አሁን ነገሩ ተገለበጠና ጭራሽ አንዳንዶቹ የሚያሳፍሩ ክርስቲያኖች አሉ። እውነት ለመናገር ስለ ክርስትና አንድ ውሳዙ ሄደው የሚጠይቁ አሉ። ይህ ምን ያክል መውረድ ነው በፈጣሪ ስም? ልክ እኔ እንደዚህ አይነት ሰው ከማን ጋር መሰላችሁ የሚታየን ወይም ደግሞ የማነጻጽረው? ሔዋን አስረድታ ከእባብ የሆነ እባብ ደግሞ እንደ አዋቂ ምናምን መስሎ ባስረዳት ልክ ማለት ሔዋን እባቡን እንድትገዛት አይደለ ስልጣን የተሰጣት፣ ራሷ ግን ወዳ ፈቅዳ ለእባብ ተገዛች ማለት እና ክርስቲያን ሲሆን መንፈስን ሁሉ ይመረምራል፣ እሱ ግን አይመረመርም ይላል መጽሐፍ ቅዱስ። እኛ ልንመረምር ይገባል እንጂ እንዴት እንመረምራለን? ሔዋን ምንድነው ያደረገችው? ምን እንዳትበሉ አዟችኋል ሲባል ነገረችው። ሁሉንም አሳልፋ አይ ከዛ ምክር ጀመረ እና ላይ ይሄ እኮ እንድትበሉ ሳይሆን ይሄ ከበላችሁ እኮ ስለምትሞቱ ሳይሆን ምን እንደምትሆኑ ስለገባውን አምላክ እንደምትሆኑ። ከዛ በኋላ ሔዋን ምንድን ነው ያለችው? በዚህ መልኩ አይታውም ተረድታውም አታውቅም ነበረ ዕፀ በለስ ለመብላት ያማረ የሚያስጎመጅ እንደሆነ አየች ይላል። አይ ሰይጣን የሚያደርግ ምንድን ነው? ያልሆነ በቃ ከእግዚአብሔር ቃል የሚቃረን እይታ ይሰጣል። ከዛ በኋላ እንድትጠራጠር ያደርጋል። በእግዚአብሔር ላይ እንድትጠራጠር የሐሰት እምነት እንዲኖር ያደርጋል። ከዛ በኋላ ፈጣሪን ትክዳለህ፣ የክህደትን መንገድ ትከተላለህ። ዲያብሎስን እየተከተልክ ከፈጣሪ እየራቅህ ትሄዳለህ ማለት ነው። ያ ነው በቃ ዲያብሎስን አመነች፣ ዲያብሎስን አምና ተከተለች። እግዚአብሔር የተናገረውን ቃል እርግፍ አድርጋ ተውች ማለት ነው። ልክ እንደዛ ነው እያደረጋችሁ ያላችሁ። ምንም ከማያውቅ ከእግዚአብሔር ቃል ጋር እንዲህ ኦፖዚት ከሆነ ሰው ጋር ሄዳችሁ ክርስትናን መጠየቅ በጣም ሔዋን እንደው እንዲህ እኔ ሔዋን ብሆን እንደዚህ አላደርግም ነበር አንዳንዴ ትሉ ይሆናል ምናልባት፣ ግን ከዛ የባሰ ነገር የምታደርጉ ማለት ነው። የእግዚአብሔርን ቃል በሙስሊሞች እንዲብራራ ሄዳችሁ የምትጠይቁ፣ እነሱ ቤት ሄዳችሁ መጽሐፍ ቅዱስ የምትጠይቁ በጣም ጥንቃቄ ልታደርጉ ይገባችኋል። ወይም ደግሞ አውቃችሁ ምናምን እኮ ወይም ደግሞ ሰውን ለማሳወቅ ምናምን ቢሆን እኮ ጥሩ ነበር። ራሳችሁ ስታችሁ ሰውንም ለማሳሳት ነው የምትገቡት ማለት ፐርፐዝሊ። ስለዚህ እዛ ቤት ሄዳችሁ ቢያዝ ባትሄዱ መልካም ነው። በተለይ እውቀት ከሌላችሁ ስል ይህ መሰረታዊ ለሌላ የሚተርፍ እምነታችሁን በደንብ መሞገት የምችሉበት እውቀት ከሌላችሁ አትግቡ። ቢያዝ ግዴታ ግቡ እኮ ቴዎሎጂ ኢዝ ናት ፎር ኤቭሪባዲ አለ ጎርጎርዮስ ዘእንዚኖስ። ቴዎሎጂ ለሁሉም አይደለም። ገብተህ መወያየት ገብተህ መከራከር ለሁሉም ላይሆን ይችላል። ኦኬ ከምታቀናው ይልቅ የምታጠፋው ሊበዛ ስለሚችል ማለት ነው። ክርስትና ደግሞ ስለ ራስ ብቻ መጨነቅ አይደለም፣ ስለ ሌላው መኖር አይደል? ክርስቶስ ያስተማረን እኮ ተሰቅለው ራሱ የሚያደርጉትን አያውቁምና ይቅር በላቸው። እስጢፋኖስም ከጌታ ተምሮ ምን አለ? በድንጋይ እየወገሩት የሚያደርጉትን አያውቁምና ይቅር በላቸው። ራስህ እየቀለጥክ እንደ ሻማ እያበራህ ራስህ እየቀለጥ ወይም ደግሞ ራስህ እየተጎዳ ሰዎችን መጥቀም ነው ክርስትና ሞር ማለት። አሁን ግን እያደረግን ወይ ለራሳችን አንጠቅም ወይ ታች ላሉ አንጠቅም፣ ጉዳት ብቻ እያደረግ ነው ስለሆነ ማለት ነው። የሚያንጽ ሊያተርፍ የሚችል ልናስተላልፈው ምንችል ነገር ካለ እስዮ ንግባ እናስተላልፍ። ማስተላለፍ የምንፈልገውን አስተላልፈን እንውጣ። አለበለዚያ ግን ከጥቅሙ ጉዳቱ የሆነ ነገር ግን አናድም። በተለይ ክርስትናን እነሱ ጋር ሄዳችሁ መጠየቅ በጣም ከባድ ነው። ይህን ለማለት ነው። ምናልባት አሁን እያየው ነው የተወሰኑ አንዳንድ እንትኖች ብትገቡና ቃይ እንደው እኔ መሳብ አልቻልኩም። ይስ ብትገቡና ሰዎችን እየሳብኩ ነው ላይክ ግን they're not accepting by the way እየተቀበሉ አይደሉ። ያው ደስ የሚለው ቀደም ያው ረጅም ሰዓትኛ ትምህርቱ ላይ ትኩረት ማድረጋችን ጥሩ ነው። የተማርነው ትምህርት ላይ ያው እግዚአብሔር ደግሞ እዛ ላይ ተጨምሮ መድኃኒዓለም እሱ ስራውን ይስራ። ግን ያው ብዙ ሰዎች ሲገባ ያለው ምናምን ነገር ኢንቫይት እያደረኩ ነው፣ ግን ማንም ሰው አክሰፕት እያደረገ ስላልሆነ እንረዳለን። በጣም ደስ የሚለው ጸባይ ገዝታችሁ ኮሜንት ሳትጽፉ ወረቀት ይዛችሁ ቁጭ ብላችሁ ስትማሩ ስለቆያችሁ እናመሰግናለን። በቃ እንደዚህ አንድ ሁለት ቀን በደንብ ከተማራችሁ አንድ ቀን በደንብ ደግሞ ይበራላችሁና ምን እያለ እንደሆነ ይገባችሁና ትወጣላችሁ። እውነት ለመናገር
እውነቱን ካወቃችሁ ብዙ ስለማትቆዩ ማለት ነው። እና ጥሩ ነው ጎበዞች፣ በደንብ ተማሩ፣ ስሙ። አይ ቲንክ ጥያቄ ራሱ ሊኖራችሁ አይችልም። በእርግጥ በማስረጃ ነው የቀረበው፣ በማስረጃ ነው የተወራው። ምንም ልትጠይቁ አትችሉም። ምንድነው ማድረግ የምትችሉት? ካሁን በኋላ ወይ አምኜ እቀበለዋለሁ ወይም ደግሞ ይሄንን ለመቀበል ይከብደኛል። እሱ ለመወሰን ነው ግራ የተጋባችሁት። ነገ ከነገ ወዲያ ደግሞ በደንብ ስንጨምርላችሁ ለመወሰን ያግዛችኋል። አሁን እንደ መግቢያ ነው የተጠቀምነው። ቀጣይ ደግሞ ሰፋ አድርገን እንሄድበታለን። እግዚአብሔር ደግሞ ይርዳችሁ። እሺ ናይስ። አይ ቲንክ ብለዋል። እስቲ ሄርሜላ የምትባል እህት እንግዲህ አይ ቲንክ አስገባኝ ስቲ ነበርና እህታችን እንኳን ደህና መጣሽ። ሜቢ ከዛሬ ቶፒክ ጋር የሚገናኝ ነገር ከሆነ እንቀበልሽ ጥያቄ። እንደና ቆይ ሰላም ነው። እንዴት ናችሁ? እንዴት አምሽ? እግዚአብሔር ይመስገን። ይሰማል ድምጼ እህታችን? ሄርሜላ ይሰማል? ይሰማል። እየተቆራረጠ ይሰማል። እንትን ዮሐዴ አንድ ጥያቄ ነበረኝና እሱ ላይ ትንሽ እንድታብራራ እኔ ጋር አቋርጦኝ ስለነበረ ትምህርት ቅድም እንድታብራራልኝ ስለፈለኩኝ ነው። አሁን ኢዮባ ሰርቶበት በነበረው ቪዲዮ ላይ አጽናኝ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ አጽናኝ እልክላችኋለሁ ሲል እሱን የሆነ ቪዲዮ ሰርቶበት አይቼ ትንሽ እንትን ስላለኝ ነውና በደንብ ብታስረዳኝ ደስ ይለኛል። ስለማመድ ነው የሚለው ነው። አጽናኙ ማመድ ነው ብለው ነው የሰሩት። ቀደም እንኳን መልስ ሰተንበት ነበር ብሎ እሱን ሰርተው እና ኢዮባ ሰርቶበት ነበርና ለኢዮባ ደግሞ የሆነ ቪዲዮ ሰርቶበት ነበረ የሆነ ልጅና ያን ትንሽ እንትን ስላለብኝ ነው የሆነ ሐሳቡ ስላልገባኝ ነው። ካየኸው ዮሐዴ እዛ ጋር ትንሽ እንድታወራ ስለፈለኩ ነው። አይተዋል? ኢዮባ ላይ የተሰራውን ቪዲዮ ነው ያላየሁትም። አላየሁትም እሱ ላይ የተሰራውን ግን አይ ቲንክ እኔ እንጃ ምን ብዙ ጊዜ የሚጠቅሱት ያው ከእኔ በኋላ ምልክላችሁ አጽናኝ እርሱ ወደ እውነት ሁሉ ይመራችኋል ስለ እኔም ይነግራችኋል የሚለውን ነገር ነው ብዙ ጊዜ የሚጠቅሱትና አይ ቲንክ እሱ ኢዮባ መልሶ አሁንም ጋር እህታችን ግራ ያጋባት ነገር ካለ ኢዮባ ሰርቶበት ማለት ነው። ከዛ አብዱልከሪም የሚባለው ልጅ ቪዲዮ ሰርቶበት ነው አይቼው ነውና እዛ ጋር ሲያነሳ ምን ነበር ኢየሱስ ክርስቶስ እግዚአብሔር አብ በኢየሱስ ክርስቶስ አድጎ ነው የተናገረው እንጂ ኢየሱስ ክርስቶስ ራሱ ከራሱ አይናገርም ብሎ እዛ ጋር ማለትም ኦሪት ዘዳግም ላይ ነው መሰለኝ እንደዛ አንስቶ ከዛ ፖይንት አንስቶ ጥቅስ አንስቶ የተናገረው ነገር ስላለ ነው። ካላያችሁ ታሽከጋ ሌላ ቀን አይተው የሆነ መብራሪያ አሁን እኔ ልነግራችሁ ስላልቻልኩ እንደዛ ነው። ምን መሰለሽ መያዝ ያለብሽ ነገር ባጭሩ ከአጽናኝነት ከቀደምም ስናገር ሰምተሽ ከሆነ አጽናኝ የሚለው በቃ አጽናኙን የላከው ጌታ ኢየሱስ ነው። በቃ ኦኬ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ከአብ ዘንድ የምልክላችሁ አጽናኝ ነው የሚለው። ላኪው ማን ነው? ጌታ ኢየሱስ። ይሄን አጽናኝ ነው ባይዘው የሐዋርያት ሥራ ምዕራፍ 2 ላይ ሄደሽ ብትመለከቱ ከእግዚአብሔር ዘንድ አፈሰሰው ይላል። ጌታችን ኢየሱስ ክርስቶስ ነው የላከው ያንን አጽናኝ። ስለዚህ አጽናኙ መሐመድ ነው የሚባል ከሆነ አጽናኙን የላከው ጌታ ኢየሱስ እንደመሆኑ መሐመድን የላከው ጌታ ኢየሱስ ነው ያስብላል በእነሱ አርጊውመንት ራሱ። ይሄ ደግሞ እነሱ የማያምኑት ነገር ነው። ይሄ ደግሞ ክርስቶስ ኢየሱስን የመሐመድ አምላክ ያደርገዋል በእነሱ አንደርስታንዲንግ በእነሱ መረዳት ራሱ። ኦፍ ኮርስ የመሐመድ አምላክ ክርስቶስ ኢየሱስ ነው። ኦኬ። ስለዚህ አጽናኙ መሐመድ ነው ከተባለ በቃ በዚህ በቀላሉ ሪፊትም ይደረጋል። ሜቢ አሁን አንቺ ያልሽው ቪዲዮ ካለሽ ሜቢ በውስጥ ላኪልንና ቪዲዮን እንየው የተለየ አርጊውመንት የቀረበበት ነገር ካለ። ኦኬ እህታችን እንደዛ ብናደርግ ጥሩ ነው። እህታችን ሄርሜላ ምናልባት ጋዲ እንዲህ ትንሽ ግራ የሚያጋባት ከሆነ ብዙ ጊዜ የሚጠቅሱት ይሄን ክፍል ስለሆነ ሪል ኩዊክ በጣም የፈጠነ አንድ ነገር ላሳያችሁ። ይሄንን ሐሳብ ዮሐንስ 16:7 ነው የሚጠቅሱት በነገራችን ላይ ብዙ ጊዜ እና እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን
እርሱ እልክላችኋለሁ የሚለውን ሐሳብ ነው ብዙ ጊዜ የሚያመጡት። አሁን ትልቁ በቃ ዲባንክ የሚያደርገው ነገር አንድ እዚህ ጋር እልክላችኋለሁ ነው የሚለው። ስለዚህ ላኪው ማን ነው? ክርስቶስ መሆኑ አንድ አድሚት ሊያደርጉ ይገባል። ሁለተኛ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል እያለ ይመጣና ዋናው ላሳያችሁ በጣም እያብራራ ይመጣል። ከቁጥር 13 አንድ ነገር ላሳያችሁ። የምነግራችሁ ገና ብዙ ነገር አለ፣ ነገር ግን አሁን ልትሸከሙት አትችሉ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ሲጀመር መንፈስ ነው፣ ስፒሪት ነው፣ መንፈስ ነው። መሐመድ መንፈስ አይደለም። ሁለተኛ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና። አሁን ይህንንም ምን ለማድረግ ይሞክራል? አየ እሱ የፈጣሪውን ቃል እንጂ ከራሱ አይናገርም የሚል የመሐመድ ትምህርት ስላለ ከዛ አንጻር ያገናኙታል። ኦኬ እንዲህ ይላል። ግን የሚመጣውንም ይነግራችኋል ካለ በኋላ እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ከማን ነው የሚወስደው? ከእኔ የእኔ ካለኝን ወስዶ ይነግራችኋል ካለ በኋላ በጣም እዚህ ጋር 15 ለአብ ያለው ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኩ። ስለሚኖር አለ። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። መንፈስ ቅዱስም ከእናንተ ጋር ስለሚሆን ታውቁታላችሁ። ስለ ስፒሪት ነው እየተነገረ ያለው። አጽናኝ ብሎ ነው የሚጀምረው። የሚሰጠው አጽናኝ ይሄ ነው። ሐዋርያት ሥራ ምዕራፍ 1 ላይ ተገልጦ ወርዶ ተመለከቱ። በመጽሐፍ ቅዱስ እኮ ሌላ የሚመጣ ያው ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ተባለ። ያ ኃይል አብ ቃል የገባውን ሐዋርያት ሥራ ምዕራፍ 1 ምን ይላል? እየታያቸው በብዙ ማስረጃ ከሕማማቱ በኋላ ከተናገረ በኋላ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት መልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ይቅርታ እዚህ ጋር ከእነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አለ። አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ይህ የተስፋ ቃል ነው መንፈስ የተባለው። መንፈስ ቅዱስ ሲወርድ ምዕራፍ 2 ላይ እናገኛለን። ያው በበዓለ ሀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው
አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠ። በሁሉም መንፈስ ቅዱስ ሞላባቸው። አየ በውስጣችሁ ይሆናል አይደል? በሁሉም ምን አለ? መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አለማያውቀውም የተባለ ይሄ መንፈስ ነው። ለዛ ነው አንዳንዶቹ ሰክረዋል አሉ። ስለማያዩት መንፈሱን ማለት ነው። ሰክረዋል ሊሉ ይችላል አለማዊ ሰው። ከዚያ አንጻር ስለ መንፈስ ቅዱስ የተነገረውን ጭራሽ ለመሐመድ መስጠት ነውር ነው ብዬ የማስበው። እግዚአብሔር ይስጥልን። በጣም አበዛው፣ ይቅርታ። ቃሌት ያሰማልን። ዮሐዴ እህታችን ሄርሜላ በቃ ባጭሩ እንደዚህ ነው። ምንም ይሄ አሁን አጽናኝ የሚለውን ለመሐመድ መስጠት እንኳን የሚያዋጣ ነገርም አይደለም እውነት ለማውራት። አይ እኔ አላምንበትም፣ ግን አለ አይደለም ይሳሳት ሰው አለ ገዲ። እዛ ጋር ደግሞ ሙስሊሞች አሉ የሚመስላቸው ሰዎች አሉና ለዛ ነው እንጂ ለኔ አይደለም። ግን ትንሽ ደግሞ ሐሳብ ቪዲዮውን ሼር አድርጊልንና በውስጥ ኦፍ ኮርስ ክርስቲያን ሆኖ በእንደዚህ አይነት ነገር የሚሳሳት አለ ብዬ ባላስብም ቪዲዮውን ሼር አድርጊልንና ቪዲዮውን እንስማውና አስፈላጊ ከሆነ ቪዲዮውን እንሰራበታለን። ጥሩ አርጊውመንት ቀርቦበት ከሆነ ማለት ነው። ኢዮቤ በዛው ይመልስለታል። ችግር የለውም። ለየው ከተሰራ አያሳስብም። ይሄናል ችግር የለውም። አያሳስብም። እሺ እናመሰግናለን ሄርሜላ እህታችን፣ በውስጥ ላኪልን ቪዲዮ። ስለዚህ በቃ እናጠቃለን። በቃ ዮሐዴ አይ ቲንክ ሶ ዛትስ ቤተር ኦፍ ኮርስ የሚገባም ሰው ስለሌለ በቃ የተማማርነውን ነገር በውስጣችሁ ያዙ ምናምን ነገር ክርስቲያኖችም የተነሱ ሀሳቦችን በደንብ አንደርስታንድ እናድርግ። ከዛ ነገ ደግሞ አይ ቲንክ ማክሰኞ፣ ሐሙስ፣ ቅዳሜ ነው አይደል አኪ ያለው ትምህርቶቹን? አዎ ነገ አኪ ይገባል ይመስላል። ስለዚህ እኛ ደግሞ ሮብ እናደርገዋለን ማለት ሮብ እንደዚሁ ደግሞ አትሊስት ዚስ ዊክ ሮብን፣ ሰኞ፣ ሮብ፣ አርብ እስልምናው ላይ እንግዲህ አንዳንድ ሀሳቦችን እናነሳለን። ዛሬ እንዳነሳነው ሮብ ደግሞ ሌላ ቶፒክ እናወራበትና ከዮሐዴ ጋር ሌላ ቶፒክ ደግሞ እስልምናው ላይ ይዘን እንመጣለን። ኦኬ እንደዚሁ እንደዛሬው እናደርጋለን። ትምህርት ኦልሞስት ለአንድ ሰዓት አጠር በቃ የጥርት ባለመልኩ ኦልሞስት ለአንድ ሰዓት ከምናምን እንደዚህ ትምህርታዊ ነገር የአርጊውመንቶችን አላል በትምህርት ሪፊዩት ካደረግን በኋላ እንደዚሁ ደግሞ ያው ሮብ ሙስሊሞችም እንዳትቀሩ እንግዲህ ዛሬ ቁጭ ብላችሁ የተማራችሁ ሙስሊሞች ትታዩኛላችሁ። ባይዘው ቤታችን ላይ አላችሁ በደንብ አሁን ቅርብ ሰዓት የገባችሁ ሳይሆን ከበፊት ከቀደም ጀምሮ ስትሰሙ የነበራችሁ እንዳትቀሩ ስክሪፕቶና ወረቀት ይዛችሁ አትሊስት ኡስታዞቻችሁን ሼኮቻችሁ ምናምን የሚነሱ ሀሳቦችን ለመጠየቅ ሞክሩ። እንደዛ እናደርጋለን። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያው የተነገረውንም ነገር ደግሞ በሰዎች ልብ ውስጥ የሚያሰጽ አለ አይደል የሰዎች ልብን የሚከፍትም እግዚአብሔር አምላክ ነውና እርሱ እንግዲህ የሰሙት ሰዎች ደግሞ እንዲያስተውሉ ምናምን ነገር የእግዚአብሔር ፍቃድ ይጨመርበት ለማለት ያክል ነው። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ዮሐዴ ቃል ያሰማልን። ብሮስኪ አንተሽም እንደዛው። ዲያቆን እስኪያስ እየነዱ ነው። ዲያቆን እኛ ደግሞ ወደ ስራ እናንተ ወደ አልጋ። ኦኬ እየነዱ ከሆነ እንግዲህ አትሊስት በጸሎት ቢዘጋ ብዬ ነበር። እስቲ እንግዲህ ዲያቆን ካለ ዮሐዴ በቃ ወይ ዝም ብለህ ጸሎት አድርግልና አባታችን ነው ይበልልህ። ዲያቆን እየነዱ ነው አይመቻቸው። ዲያቆን እዛው ያለ ያስጀምሩ ችግር የለውም እኮ እየነዱ ዲያቆን ይችላሉ። አቡነ ዘበሰማያት አስበሉ። እሺ ልታዘዛችሁ። የሰማነውን በልቦናችን ያሳድርብን። እናንተን ደግሞ የበለጠ ጸጋ፣ የበለጠ ጥበብ፣ የበለጠ ሞገስ እግዚአብሔር ያድላችሁ። አንደበታችሁን ያከናወነ ሞገስ የሰጣችሁ አምላክ የተመሰገነ ይሁን። በመውጣት በመግባታችሁ እግዚአብሔር ሁሌም እንዲጠብቃችሁ ቅዱስ ፈቃዱ ይሁን። ከታችሁ ናችሁ የሰማችሁትን ደግሞ በእውነተኛይቱ በሐዋርያዊቷ ቤተክርስቲያን ያላችሁትን በምግባር በሃይማኖት ያቀናችሁ፣ ከማትችሉት ነገር ይሰውራችሁ፣ ከምትፈሩት ነገር ይጠብቃችሁ። የተማራችሁ ወንድሞቻችን ሙስሊሞቹን ደግሞ እግዚአብሔር ወደ እውነት እንዲያወጣችሁ የእግዚአብሔር ቅዱስ ፈቃድ ይሁን። ከዚህ በኋላ የምናገኘው በምጽአት ኢየሱስ ክርስቶስን ስለሆነ እሱን ሳታገኙ እንዳትሞቱ። ዮሐዴ ቃለ ሕይወት ያሰማልን። አንተሽ ቤትህን ሕይወትን ይባርክልን። ጋዲ ደግሞ ላጤነትን ያጥፋልን። አቡነ ዘበሰማያት
ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። አሜን አሜን። ዲያቆን ቃል ታሰማልን። እግዚአብሔር ይስጥልን። እናመሰግናለን። የዋዴ ቀጠሮ እንዳለ እንዳትረሳ፣ ነገ ጠዋት ዛሬ ማታ ማለት ዛሬ ነበር እኮ ዲያቆን እኮ ዛሬ ነው እኮ ሰኞ እኮ ጠዋት ላይ ነበር እንትን ነበርኩኝ እኮ አልገቡም። ማታ ሰኞ ስላልካቸው ኦኬ፣ የእናንተ ስላልካቸው ነገ ነው እንደሚሆነው እናንተ ጋር ሰኞ ላይክ ዛሬ ማታ ሰኞ ነው እና ዛሬ በሚገቡበት ሰዓት ነው ለነሱ ሰኞ የጠበቁት። እርሶ ከስራ ሲመለሱ ማለት ነው። yes ስለዚህ ማክሰኞ ማለት ነው። ባንተ ለካ ማክሰኞ ይሆናል። ኦኬ እንትን ማትችል ከሆነ ነግራቸዋለሁ። ይቅርታ መሀል ላይ ገባውና ጆርጂያ የሚባለው ሀገር ላይ ኢትዮጵያ ቤተክርስቲያን አለ እንዴ? ወይ ደግሞ የኦሪየንታል ቤተክርስቲያን አለ? መረጃ ያላችሁ ሰዎች አላችሁ? ኮሜንት። ጆርጂያ አትላንታ ጆርጂያ ማለት ነው? አይ ጆርጂያ ዩሮፕ ውስጥ ያለችው ጆርጂያ ሀገሯን ማለት ነው። አዎ ኦኬ። እስቲ ኮሜንት ላይ አይ አትላንታ ጆርጂያ አይደለም ጋይስ፣ ጆርጂያ ዩሮፕ ሀገር ውስጥ ወይ የኢትዮጵያ ቤተክርስቲያን ወይ ደግሞ ኦሪየንታል ቤተክርስቲያናት አሉ። አትላንታ ጆርጂያ አይደለም ጋይስ ያልኳችሁ፣ ዩሮፕ ጆርጂያ ውስጥ። እስቲ አለ የምትሉ ሰዎች በውስጥ ጻፉልኝ የትኛው ከተማ ላይ እንዳለ። እግዚአብሔር ቢፈቅድና ቢረዳ አንዲት እህት ከፕሮቴስታንቲዝም ወደ ክርስትና ለመምጣት ጫፍ ላይ ደርሳለችና እንዳጋጣሚ ሆኖ እዛ አካባቢ ነው ያለችው፣ ጆርጂያ አካባቢ ነው ያለችው የሆነ ከተማ ላይና ኦኬ እኔ ልክልሃለሁ ውስጥ ያለ ይመስለኛል። የኢትዮጵያ ቤተክርስቲያን እስኪ አንድ ወንድም አለ ላጣራና ልክልሃለሁ። ጥሩ በቃ የምታውቁ ሰዎች በቃሽ፣ ዲያቆንዬም እንደዛ ብሏል። ሌሎች የምታውቁ ሰዎች ካላችሁ ያለበትን ከተማ እናንተን ብታሳውቁኝ፣ እዛ አካባቢ ሰውም የምታውቁ ከሆነ ቲቢሊስ ውስጥ አለ። ቲቢሊስ ነው እንደውም እሷም ያለችው እዛ ከተማ መናገር እንኳን የለብኝም። እሺ እና የዋህዴ እንትን ልበል እንዴ? ስማ ወደ አውሮፓ ላከኝ እኔ እጂ ላጥምቅ መሰለኝ። ወደ አውሮፓ ላከኝ የሚለውን መዝሙር ልጀምር እንዴ? ነው ፓፓ ላከኝ ይሻላል ሳይሻል አይቀርም መሰለኝ። እና ለማንኛውም እሺ አርሜኒያ ቸርች ካለ ቲቢሊስ ውስጥ ኦኬ እሺ። ለማንኛውም በቃ ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናንተ ሰዎች የተባለው ነገር ቅድም የዋህዴ የተናገረውን ነገር እንዳትረሱ ኦኬ። ይሄ ላይክ ኖሌጅ ሳይኖረን ኖሌጅ ስል ላይክ ማንም ከማንም በልጦ ሳይሆን አትሊስት እምነታችንን ዲፌንድ ለማድረግ እምነታችንን ለማብራራት በቂ እውቀት ሳይኖረን ይሄ አንዳንዴ የምንሰማቸው ነገሮች አናደውን እንደዚህ ብለውን ምናምን ነገር አለ አይደል? ዝም ብለን ሰው ቤት ባንገባ መልካም ነው እሺ። ሰው የሚናገረው ነገር ኦፍ ኮርስ አንዳንዴ ኦፌንድ ያደርጋል፣ ያናደናል። ከፍቅር የተነሳ ለአምላካችን ካለን ፍቅር፣ ለቤተክርስቲያን ካለን ፍቅር የተነሳ በንዴት ምናምን ነገር ልንገባ እንችላለን። ነገር ግን እንደዚህ አይደለም ኦኬ። አካሄዱ እንደዛ አይደለም። ስንገባ ገብተን ክርስቲያንን ብለን ነው የምናወራው። ኦርቶዶክስ ክርስቲያንን ብለን ስለምናወራ ለሌሎች መሰናክል ልንሆን እንችላለን ኦኬ። ከኛ ያነሰ እውቀት ያላቸው ሰዎች ደግሞ እኛን ሰምተው ወይ ክርስትናው እንዲህ ነው እንዲህ ክርስቲያኖች እንዲህ ኦርቶዶክሳውያን እንዲህ መልስ መመለስ አይችሉም እንዴ ብሎ ሰዎች በእኛ ሊሰናከል ይችላልና ይሄ ጥንቃቄ ይደረግ ኦኬ። ይሄ እንዳይረሳ፣ ይሄ ለሁላችሁም እንደ አሳይመንት ነው ለሁላችሁም። ስለዚህ ሰዎች ቤት መግባት ብንፈልግ ራሱ እንድንገባ ምን ማድረግ አለብን? እምነታችንን ማወቅ ኦኬ፣ ሃይማኖታችንን መረዳት እንዳይረሳ። ከዚህ አንጻር ነገሮችን እንመልከት። ያው እዚህ ጋር ያሉ ክርስቲያን ወንድሞች እናቶች፣ እዚህ ቲክቶክ ላይ የሚያገለግሉትን ደግሞ ሁላችሁም አደራችሁን በጸሎት አስቡ። የምር እንደ ቀልድ አይደለም፣ በጸሎት አስቡ። ጸሎት ስታደርጉ ምናምን ነገር አባታችሁ ነው ሲባል ራሱ በቃ እነዚህን እንደው ወንበዴዎች በቃ እዚህ ቲክቶክ ላይ ሮጥ የሚሉ ብላችሁ ምናምን ነገር በጸሎት አስቡን። በጣም የእናንተ ጸሎት ለኛ በጣም ጥቅም አለውና ጸሎት ስታደርጉ ጌታ እንዲያበረታን
ኦኬ እንደ ቸርነቱ ብዛት ደግሞ እኛንም ይቅር እንዲለን አለ አይደል መታበይ የሚባልን ነገር ከኛ እንዲያረቀልን ምናምን ነገር በጸሎት አስቡን አደራችሁን። ይሄን እንደ አሳይመንት የቀደመው አንድ አሳይመንት ነው። ሁለተኛው አሳይመንት ደግሞ ይሄ ነው። ዝም ብላችሁ እሺ ብላችሁ ኮሜንት ላይ መጻፍ አይደለም። እሺ ባላችሁ ቁጥር እንዳትረሱ ጋይስ፣ እግዚአብሔርም ያያችኋል። እሺ ብላችሁ ካልፈጸማችሁት እግዚአብሔር ይታዘባችኋል። ኦኬ ስለዚህ በጸሎት እንተሳሰብ። ክርስትናውም እሱን እንትን ስለሚልና እግዚአብሔር አምላክ ደግሞ ቤተክርስቲያናችንን ደግሞ አባቶቻችንን ጭምር እንዲጠብቅልን ቤተክርስቲያንን በጸሎት ማሰብ እንዳይረሳ ምናምን ነገር ዲያቆንዬ በጸሎት ከዘጉ በኋላ እኔ ድጋሚ እንደ ካህን ደግሞ ሌላ ምክር አበዛው መሰለኝ። ይቅርታ በጣም ልክ ነው። ይሄ የጸሎቱን ነገር እንደው በየዘወትር ጸሎታችሁ ማሰብ ቢያቀታችሁ ሁለት የቤት ስራ ልስጥ። እኔ ደግሞ ላይቭ ስትመጡ ማቴዎስ 10ን ገለጥ አድርጉና በዚህ ሰዓት እነሱ አይናገሩ የአባታቸው መንፈስ ቅዱስ ይናገረን ብላችሁ ጸልዩ። ቢያንስ እንደው በጸሎት ሰዓት ብትችሉ በውስጥ ክርስትና ስማቸውን እየጠየቃችሁ ብትጸልዩላቸው ወይም ደግሞ ስማቸውንም እየጠራችሁ ብትጸልዩ። ካልሆነ ግን ልክ ላይቭን ስትገቡ እታች በቃ በርቶ ስትገቡ ልክ ጌታ ሆይ ለሐዋርያት በገባው ቃል መሰረት የምትናገሩ እናንተ አይደላችሁም የአባታችሁ መንፈስ ነው ባልከው መሰረት መንፈስ ቅዱስ ይናገር በእነሱ አድሮ። ሁለተኛ ኤፌሶን 6 ላይ ይመስለኛል ቅዱስ ጳውሎስ ምን ብሏል? የወንጌልን ሚስጥር በግልጥ እንድናገር አፌን በመክፈት ቃል እንዲሰጠኝ ስለኔ ለምኑ ብሎ ልክ በዛች ሰዓት እሷን መጽሐፍ አውጥታችሁ ጌታ ሆይ ስለ ወንድሞቻችን እንለምናለን፣ በቃ አፋቸውን በመክፈት ቃል ስጣቸው እኛም እንታነጽበትን ብላችሁ እንደው በዘወትር ጸሎት እንኳን ማሰብ ቢያቀታችሁ እችን አድርጉ ለማለት ነው። እሱ ትልቅ ነገር ነው። ያ እሺ ዲያቆንዬ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ዮሐዴ በቃ አንተ ሰውዬ ሰላም ደር የነገ ሰው ይበለን። አንተ እሺ የምትለው ነገር አለ? አንተ አፈንኩ ረጅም ሰዓት እሺ ሰው አላችሁ። ልክ ይሄ ሲያልቅ ዮሐዴ ቤት እየገባችሁ የለቀቃቸው ቪዲዮዎች አዲስ የለቀቃቸው አሉ። እሱን የለቀቀውን ቪዲዮ ኮፒ ሊንክ ሼር አድርጉ።